እንዴት ዋላችሁ? አይሰማም? እንደምን ዋላችሁ? መልካም። እስቲ አሁን ሁለት ታላላቅ ሰዎችን ልጋብዝላችሁ። እነዚህ ሰዎች ወደ መድረክ ሞቅ ባለ ጭብጨባ ትጋብዙልኛላችሁ። ዝግጁ ናችሁ? በጣም የምንወዳቸው የምናከብራቸው የኢቲኬር ማኔጅመንት ቲም አባላት ዴፒቲ ሲኢኦ አቶ ሳሙኤል ተክለ ኢየሱስን እና እንዲሁም አዲያ ተክለአብን ሞቅ ባለ ጭብጨባ ወደ መድረክ ጋብዙልኝ። እስቲ የኢቲኬር ፒላሮች እስቲ አይሰማም? እየሰማ አይደለም? በክብር እስቲ ሞቅ 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 ዌልካም። ይህንን ንግግር የሚያደርግልን በጣም የምንወርደው የምናከብረው ታላቅ ሊደር አለ። ይህ ሊደር እንግዲህ ኢቲኬር ላይ ከሶስት ዓመት ያላነሰ ቆይታ አለው። 2 ዓመት ከ4 ወር ምናምን ገደማ እና በኢቲኬር ቆይታ መኪና መግዛት ችሏል። እስቲ ያጨብጭቡለት። እና እኔም በግሌ እናንተም በግላችሁ መውደድ ትችላላችሁ። በግሌ በጣም ነው የምወደው። አጨብጭቡለት። በጣም አሪፍ ሰው። ከዛም ደግሞ በኢቲኬር የሊድ ቲም ሜምበር ነው። በጣም ትሁት፣ በጣም የስራ ሰው ነው። አይደክመውም። የትም ቦታ ብትከቱት ደግሞ የትም ቦታ ፐርፎርም ማድረግ የሚችል ሰው። አጨብጭቡለታ። የኢቲኬር ማኔጀር ነው። ከዛ በመቀጠል ደግሞ በርካታ ቲሞች አሉት። እንዲሁም መልታይ ሚሊዮነር ነው። በጣም የምንወደው የምናከብረውን የኢቲኬር ሊድ ቲም ሜምበርን ሊደር ታየ ሱባለውን ወደ መድረክ ንግግር እንዲያደርግልን። እንዴት ዋላችሁ? አመሰግናለሁ ለግሩም እስኪ ያው ነሳሚ እና ዲ ተቀምጠው እኔ ንግግር እንኳን አላደርግም። ትንሽ እንኳን አደረሳችሁ ብያችሁ ከፊታችሁ ቁጭ እላለሁ ማለት ነው። እንዴት ዋላችሁ? በድጋሚ እንኳን አደረሳችሁ። ለልደት በዓልም ለጥምቀት መሀል ላይ ነው ያለነው እና እንዲሁም ደግሞ ለመላው ኢቲኬሪያንስ እንኳን አደረሳችሁ ማለት እፈልጋለሁ። ይሄ ዛሬ ባልሰሳት በብዙ ብራንቾች ላይ የቡና ወግ ፕሮግራም እንደ ኢቲኬር እየተካሄደ ነው። ቀጣይ ደግሞ እንደጋግመዋለን ማለት ነው። ከተጀመረ ብዙ ነገር መደጋገሙ አይቀርም እና እንኳን አደረሳችሁ በድጋሚ። እኔ ማለት የምፈልገው ነገር እንግዲህ ይህንን ፕሮግራም ቡናውም እዚህ እየተቆላ ነው። ለመጠጣት እዚህ አካባቢ የሆነ ነገር ሊኖር ይችላል። ለመብላት በደንብ መዘጋጀት ያስፈልጋል ማለት ነው። ከዚህም በላይ ብዙ ነገሮችን እንደ ኢቲኬር አብረን እንሰራለን። ከስራ ባለፈ ደግሞ ባህላችን፣ ካልቸራችንን፣ ቤተሰባዊነታችንን በእንደዚህ አይነት ነገሮች ላይ እያዳበርን እየፈጠርን እንሄዳለን። እንደ ማኔጅመንት እንደ ካምፓኒም እንደ ሊድ ቲም እየተነጋገርን እንደዚህ አይነት ፕሮግራሞች ይቀጥላሉ። መበርታት ነው የሚጠበቅብን። አንድ ነገር ብዬ እኔ ልጨርስ፣ ያው ሌላውን ሰዓት እንዳልይዝ ማለት ነው። ሽያጭ ላይ ጎበዝ የሆነ ሰው እዚህ ውስጥ ሁሉም ሻጭ ነው። ሻጮች ስለሆን ከሽያጭ ጋር የተያያዘ አንድ ነገር ተናግሬ ልጨርስ። ያው ኢቲኬር ላይ ሊደር አለ፣ ጀማሪ አለ፣ ምናምን አለ አይደለም እና በኔትወርክ ማርኬቲንግ ወይም በቀጥተኛ ሽያጭ ኢንዱስትሪ ታሪክ ነው እና የሆነ ነገር ላይ ሳነብ ነው ያገኘሁት። ስላስተማረኝ ይጠቅማቸዋል ብዬ ነው። አንድ በቅርብ የጀመረ ምርት አስተዋዋቂና ልምድ ያለው ወይም ደግሞ ቆይታ ያለው ሊደር ምርት ለመሸጥ አብረው ይወጣሉ። አብረው ወጣው እየሄዱ ያለ የሆነ ቤቶችን እያንኳኩ ነው የሚሸጡት። ከዛ ጀማሪው ብቻውን እየወጣ ሲሞክር ቆይቶ ብዙ ሪጀክሽኖች ገጥመውት አብረው ይውጣ ብሎት ነው ይዞት ሄደውና አብረው ወጣው እየሸጡ ወጣ። ይሄ ቆይታ ያለው ሊደር አንኳኩቶ አንድ በር ሽያጭ ሊሸጥ ሲያናግረው ባለቤቱ ቆጣ አለና በሩን ምን አለበት ዘጋበት። አልፈልግም ብሎ በሩን ተቆጣና ዘጋበት። ከዛ ጀማሪው ምርት አስተዋዋቂ ምን አለው?
በቃ ከባድ ነው እንዲህ ነው እኮ አየህ በቃ እኔ መሸጥ ያቃተኝ አብረህ ውጣ ያልኩ ለዚህ ነው ብዙ ሰዎች ዘጉብኝና ከባድ ነው አለ። ከዛ ነባሩ ሊደር ወይም ደግሞ አስተዋዋቂ ምን አለው መሰላችሁ? ፈገግ ብሎ በጣም ደስ ነው ያለኝ ያለው። እንዴት አለው? አስበዋል ውስጥ እንዳለው እንኳን አልዘጋብኝ ከውጭ አርጎ ነው የዘጋብኝ። ስለዚህ ሌላ በር አለን እንሞክራለን እንቀጥላለን ማለት ነው። እንኳን ውጭ አርጎ ውስጥ አርጎ አልዘጋብኝ ውጭ አርጎ እንኳን ዘጋብን እንቀጥላለን አለው ይባላልና ሽያጭ ላይ ስንሰራ ሪጀክሽን ሲገጥመን ፈን እያደረግን ተሞክሮ እየተጋራን በደንብ እንሄድበት አይነት ፕሮግራም ነው። ቀሪውን እንግዲህ ግሩሜ ደግሞ ይመራዋል። አመሰግናለሁ። በድጋሚ እንኳን አደረሳችሁ። ቴንኪው። መልካም ቆይታ። እስቲ ሞቅ ያለ ጭብጨባ አያንስም? ስለዚህ በር ከውጭ የተዘጋባችሁ እንኳን ደስ አላችሁ። ከውስጥም መዘጋት እንዳለ ገባን ማለት ነው። አረ አሪፍ። ከልብ ነው የምናመሰግነው ታዬ። ቆንጆ አስተማሪ ስቶሪ ነው የነገረን። በጣም አሪፍ። እንግዲህ ወደ ፕሮግራማችሁ ለማንኛውም ለሁላችሁም እንኳን ለጥምቀት በዓል በሰላም አደረሳችሁ። በጣም አሪፍ። ስለዚህ እንግዲህ የጥምቀትን በዓል እኛ እንደምናውቀውና እንደምናከብረው ብዙ ሰው ጀስት ጭፈራ ምናምን ብቻ ይመስለዋል። ሃይማኖታዊ መልእክቶችም አሉት። ሃይማኖታዊ መልእክቱን እንደያዘ በዓል ይከበራል። ዛሬ ደግሞ ብዙ ነገር ነው የምናደርገው። ዛሬ ምን እንደምናደርግ ልንገራችሁ። አንደኛ ጠቅላላ ኢቲኬሪያንስ በሙሉ we are family. do you know that? የምር ግን ታውቃላችሁ? ነን እኮ የምር ግን ታውቃላችሁ ማለት አሁን ይሄ ወደ ውስጥ ነው እንድታዩት የምፈልገው። የምር ግን ታውቃላችሁ? we are family እኮ ተውት። ሌላው መምህራን እኮ እኔ መምህር ነኝ ብሎ ሌላኛው መምህር ነኝ ሲል እኮ በቃ they are family። እና ለምንድን ነው እዛ ያልሆነው? እስቲ ራሳችንን እንጠይቅ። የትም ይሁን ማንም ይሁን we are family። በነገራችሁ ላይ ከኮሚሽን የዘለለ ነው የኛ ስራ፣ ከራንክም ይበልጣል። እና እናንተ ጋር ስለማከበር ይህንን በዓል ስፔሻሊ ደግሞ እድሉ ተሰጥቶኝ መድረኩም እየመራሁኝ ስለሆነ ደስ ብሎኛል። በጣም ነው የምታምሩት። እስቲ ሞቅ አድርጋችሁ ላይ ራሳችሁ በጣም አሪፍ። አሁን ቀጥሎ ለመጋበዝ እኔም ትንሽ ይቸገራለሁ። ሜቢ ጥቂት የሆነች እንትን እንኳን ብሰራ እሱን አስተያየት እና ከኦዲዮ ይቅርታ ይደረግልኝ። አሁን ንግግርም መልእክትም የሚያስተላልፉልን ታላላቅ የኢቲኬር ቁልፍ ሰዎች ልጋብዝ ነው። ዝግጁ ናችሁ? እስቲ ድብልቅ አድርጉት። በጣም አሪፍ። እሺ፣ ስለዚህ ከአንድ ሰው ልጀምር፣ ከዛ ወደ ሁለተኛ እሄዳለሁ። በጣም የምንወደው የምናከብረው በህይወቱ በጣም ብዙ ልምዶች ያሉት ትልልቅ ሴክተሮች ላይ የሰራ እንዲሁም ደግሞ አታጨበጭቡ እንዴ! ከዛም ደግሞ ላይፍ ኮች ነው። በጣም የሚገርም አሰልጣኝ ማለት እንዴት ነው አጥንትን ሰርስረው የሚገቡ ስልጠናዎችን መስጠት የሚችል ሰው። አታጨበጭቡ። እና ደግሞ በፈገግታው ይታወቃል። የትም ማግኙት ፈገግ ይላል፣ የትም ማግኙት ጎንበስ ይላል። እና ይሄ ነገሩ በጣም ነው የሚገዛ። ቢጨበጨብለት ቆንጆ ይመስለኛል። መልካም ሰው። ይህ ሰው የካምፓኒያችን ዲፒቲ ሲኢኦ፣ በጣም የምንወደው የምናከብረው፣ ከዛም ደግሞ ላይፍ ኮች እንዲሁም ላይፍ ስኪል ትሬነር ነው። በጣም የምንወደው የምናከብረውን ሞቅ ባለ ጭብጨባ ወደ መድረክ our deputy CEO ሳሙኤል ተክለየስ። አንዴ አመስግኑልኝ፣ በደንብ አመስግኑ። ኢቲኬር ኋላ ያላችሁት ይሰማል? ድምጼ ይሰማል እኮ። እና ኢቲኬር ሲባል ምን ነው ዝም አላችሁ? ኢቲኬር
አዳራሽ ሲሆን ነው ጮክ የምትሉት? ችግር የለውም። መስኮቱ ይሰበር እናሰራለን። ምንም እንዳታስቡ። ኢቲኬር ናይስ። ለራሳቸው አንዴ ሞቅ አድርጉ። እንኳን አደረሳችሁ። ሰሞኑን አንዳንድ ጎረምሶች ሎሚ ይዘው ይዞራሉ አሉ እና እንደዛ ስንሰማኛ በቃ ታዲያ ለምን እዚህ ጋር ቡና አፍልተን ሎሚ ያዘ። እንዴት ነው? እንኳን አደረሳችሁ። ያው ወቅቱ የበዓል ሰሞን ነው አይደለ? የበዓል ሰሞን ነው። ጥር ነው። ሰርግ ይበዛል አይደለ? ድግስ ይበዛል አይደለ እንዴ? በየሀገራችን እኮ እንደዛ ነው አይደለ? በየአካባቢያችን በየቀያችን በዚህ ወቅት ብዙ ድግስ ይበዛል አይደለ? ጭፈራ ይበዛል አይደለ? ብዙ ሰው ወገቡን ስትራፖ ይዘዋል፣ አንገቱን ስትራፖ ይዘዋል ብዙ ሰው እና ጥሩ ወቅት ነው። ስለዚህ በዚህ ወቅት ላይ እኛ ደግሞ በምንችለው እንደዚህ ተሰባስበን በጣም እኛ እንደዚህ ያልጠበቅንም ነበር። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። ለራሳችሁ አንዴ ኧረ ለራሲ እንዴት ምንድን ነው? በደብ ናይስ። ስለዚህ ቡና ተፈልቶ ጨስጨስ እያለ ቤተሰባዊነት፣ ሳቅ፣ ጨዋታ። አንዳንዴ ሲሪየስ የሆነ ስራም እኮ ጥሩ አይደለም አይደለ? አንዳንዴ ይፈልጋል አይደለ? ጨው ቅመም ጣል ማድረግ ያስፈልጋል። እና ዛሬ እንግዲህ እንዲህ አይነት ፕሮግራሞችን እናደርጋለን። ጊዜ እየወሰደን እንዲህ አይነት ፕሮግራሞች ኦፍ ኮርስ በየቲሞቻችሁ ታደርጋላችሁ አይደለ እንዴ? አይደለ? ከየቲሞቻችሁ ጋር ታደርጉታላችሁ። እንደ አንዳንዴ ደግሞ እስቲ ካምፓኒም ስፖንሰር አድርጎ እንዲህ አይነት ፕሮግራም ቢሆን ጥሩ ነው ብለን ስላሰብን ነው። ስለመጣችሁ በጣም ደስ ብሎናል። ምንም ቁም ነገር የለም ዛሬ። ከፈቀዳችሁልኝ አንድ ታሪክ ልንገራችሁና ተፈቅዱልኛላችሁ? በብትስቁ ጥሩ ነው ብዬ ነው። ከዚህ በፊት ብያለሁ። የሚገርማችሁ ነገር እኛ የምንሰራው ስራ፣ የሽያጭ ስራ፣ የቢዝነስ ስራ በአእምሮ ከቀመር ከሚሰራ በላይ በልባችን በስሜት የምንሰራው ይበዛል። አይደለም እንዴ? አይደለ? በአእምሮ በቀመር በስሜት ፕሬዘንቴሽን ሰጥቼዋለሁኝ፣ ገለጻ አድርጌለታለሁኝ፣ ፎሎ አፕ አድርጌዋለሁኝ። ለክሎዚንግ ደግሞ ይሄው ትልቅ ሊደር አምጥቼለታለሁ፣ መግዛት አለበት፣ ክሎዝ ማድረግ አለበት ምናምን ብላችሁ አይደለም ቀመር የምታደርጉት አይደለ? የስሜት ከፍታ መፈጠር አለበት አይደለም? እስቲ ዛሬ ገና የመጣችሁ ለማይመለከተው ሰው እያወራሁ እንዳይሆን፣ ሁላችሁም እኛ ጋር የቆያችሁ ናችሁ አይደለ? ሊደሮች ናችሁ አይደለ? እስቲ ሊደር መሆናችሁን ማረጋገጫ በደንብ እስቲ 4 ነጥብ በደንብ ይኸውላችሁ፣ ሁሉ ነገር የሚጀምረው ከራስ ነው። መጀመሪያ እናንተ ሊደር መሆናችሁ፣ የበቃ የነቃ የኢቲኬር ሊደር መሆናችሁ፣ የበቃ የነቃ የሽያጭ ባለሙያ መሆናችሁ፣ የበቃ የነቃ ኔትወርከር መሆናችሁን እናንተ ስታረጋግጡ ነው አይደለ? ከዛ ሌላው እሱ ሊደር ነው የሚለው። ፀሐይ መጀመሪያ ለራሷ ሳይበራላት እኮ ለሌላ አታበራም አይደለ እንዴ? አይደለ? ለራሳችሁ ሊበራ፣ ለራሳችሁ በደንብ ልታረጋግጡት፣ ልታምኑበትና ስትባሉ ደረታችሁን ነፍታችሁ በኮንፊደንስ ልትናገሩት የሚገባ ነገር እናንተ በዓለም ላይ በጣም የተከበረው በጣም ብዙዎች ኢንጂነር ቢሆን፣ ፓይለት ቢሆን፣ ዶክተር ቢሆን፣ ገንዘብ ቢኖረው፣ ስልጣን ቢኖረው፣ ሀብት ቢኖረው፣ ምን የፈለገ የዓለም ሪሶርሱ እጁ ላይ ቢኖር ሽያጭን መሸጥ ካልቻለ፣ አንድ ሰው የሽያጭ ባለሙያ መሆን ካልቻለ፣ የሽያጭ ስኪል ከሌለው ዋጋ ቢስ ነው። ያንን ክህሎት ያንን ኳሊቲ ያላችሁ ሊደሮች ስለሆናችሁ ለራሳችሁ በደንብ ክብር ሊሰማችሁ ይገባል። ሞቅ በደንብ ለራሳችሁ ነው። በደንብ ሙቀት መፈጠር አለበት እንዴ! ኮስተር አይደለም፣ ፈገግ ብላችሁ ሊደር የሆነ ሰው፣ ሊደር ነኝ ብሎ የሚያምን ሰው፣ ሊደር ነኝ ብሎ የሚያምን ሰው፣ እኔ ሊደር ነኝ ብሎ የሚያምን ሰው ከፊታችሁ ስለቆምኩ ከናንተ ከጀግኖቹ ሊደሮች፣ ከናንተ ከጀግኖቹ ኔትወርከሮች፣ ከናንተ ከጀግኖቹ የሽያጭ ባለሙያዎች ፊታችሁ ቁሜ በማኔጅመንት ሌቭል ስለማገለግላችሁ፣ ስለምታዘዛችሁ፣ እናንተን ሰርቭ ስለማደርግ ምን ያህል ክብር እንደሚሰማኝ አትጠይቁ።
በጣም ነው የምወዳችሁ። በጣም ነው ክብር የሚሰማኝ። ያው የሰርግ ሰሞን አይደለ? ሰርግ ላይ የምትባል ነገር አለች። የቢሳ ያላጨበጨበ ምን ይባላል? ለራሱ ያላጨበጨበ የራሱን። አንዳንድ ጊዜ እኮ ሰዎች ናቸው የሚያውቁልን የኛን ጥንካሬ፣ የኛን ጀግንነት፣ የኛን ብቃት፣ የኛን በስንት ፈተና ውስጥ ጸንተን ተቋቁመን ለስኬት እየተጋን እንደሆነ አንዳንድ ጊዜ እኛ ላይ ይታወቀን ይችላል። አያችሁ፣ የኤሌፈንት ታወር ስር ያለ ሰው የኤሌፈንት ታወር ጫፍ አይታየው። ተራራው ስር ያለ ሰው የተራራው ጫፍ አይታየው። እናንተ እንደ ተራራው የገዘፈ የኔትወርኪንግ፣ የሴልስ፣ የሊደርሺፕ ብቃት ያላችሁ ጀግኖች ኢቲኬሪያንሶች ናችሁ። ኢቲኬሪያንስ ኢቲኬር ታሪክ ላወራችሁ ነበር አይደል? ይሄን ሁሉ ሄድኩት። ይሄ ይቅረኝና ነገ ማስተር ክላሱ ላይ እናወራዋለን። ይኸውላችሁ፣ ስለዚህ ሽያጭ ሲከናወን በአእምሮ በቀመር ሳይሆን በልብ ነው፣ በስሜት ነው። ሁለቱም ባላንስ ማድረግ ያስፈልጋል። ቀመር አያስፈልግም እያልኩ አይደለም፣ ግን ስሜትም መታከል አለበት። ኢምፓቲ ያስፈልጋል አይደለ? በሌላ ሰው ጫማ መቆም ያስፈልጋል። ፕሮስፔክት የምናደርገውን ዳውን ላይናችንን፣ አፕ ላይናችንን፣ ሳይድ ላይናችንን አንደርስታንድ ልናደርገው ይገባል። ከዛ አንጻር ያዙልኝ አሁን የምነግራችሁን ታሪክ። በአንድ ወቅት አንድ ዶክተር አይ ቲንክ ከዚህ በፊትም አውርቻችኋለሁ፣ ሆስፒታል ይከፍታል፣ ክሊኒክ። ከዛ ሆስፒታሉ ላይ ምን ብሎ ይለጥፋል መሰላችሁ? እኔ ጋር መጥቶ መድኃኒት የማያገኝ የማይሻለው ምንም አይነት ህመም በዓለም ላይ የለም። እኔ ጋር መጥቶ የማላድነው ህመም ካለ የከፈለውን ብር ለህክምና የከፈለውን ብር እጥፍ አድርጌ እከፍላለሁ ይላል። ይሄ በዛ በከተማው ይነገራል። ከዛ እንደኔ አይነት ጮሌ ይሄንን ማስታወቂያ ይሰማል፣ ይቀምራል። በቃ ስራ እንስራ ይላል። አሁን አንዳንድ ሰው አይታችሁ ከሆነ በቀመር ነው ስራ ለመስራት የሚያስበው። ስራ መስራት ብዙ ሰው የሚመስለው በአእምሮ መቀመር ነው የሚመስለው። ከዛ ይቀምራል። ይሄድና መቅመስ አልችልም፣ መቅመስ ነው የኔ ህመም ብለው በላብራቶሪ ቼክ አይደረግ፣ ሲቲ ስካን አይሰራ፣ መቅመስ ነው የኔ እኮ ነው አይደለ? በቃ አሁን የሆነ ጨውጨው የሚል ነገር ሰታችሁኝ አይ ምንም የለውም ብላችሁ አልኩ በቃ አይደለ? በምን ቼክ ታደርጉታላችሁ? መቅመስ በቃ መቅመስ ነው ያቃተኝ፣ ምላሴ መቅመስ አልቻለም ብዬ ብል ሐኪሙ ይሄንን ማዳን አይችልም፣ ስለዚህ ሰራለሁ ብሎ ቀመረ። ቀመረኛ ነው አይደለ? በጣም ጮሌ ነው እኮ አልኳችሁ። ይሄድና የካርድ ይከፍላል። 100 ብር ነው የካርድ። ምን ሆነ ነው? አይ ምላስ መቅመስ አልቻልኩም። ኦሆ ነው እንዴ? ሲስተር ነይ እስቲ ባክሽ እዛ ጋ ያለውን በብልቃጥ ያለውን መድኃኒት አምጪልኝና እሱን ይሞክርና ምላሱ ላይ ካልሰራ ይልና 10 ሊትር ጀሪካን ይሄን ይጠጣል። ከዛ ይለቀዋል። ሰዎች ሊያረግ ይደውላል። አምጥቶ ቀመስ ያ እንዴ ይሄ ነዳጅ አይደል እንዴ ያለ መቅመስ ቻልክ አይደለ? አልቻለም። ይሄዳል። ቆይ ኧረ ምን አይነት ጮሌ መሰላችሁ? ቀላል ሰው አድርጋችሁታል። በቀመር ሲሆን ስትሸነፉ ራሱ ሽንፈታችሁን አትቀበሉም በጸጋ። ይሄዳል፣ ይበሳጫል፣ ያስባል፣ ያወጣል፣ ያወርዳል፣ ከጓደኞቹ ጋር ይማከራል። እንዴት 100 ብሬን ተበልቼም አልቀርም። አንዳንድ ሰው አለ አይደለ? አንዳንድ ጊዜ ልታታል ሊደ ከተታለልክ እኮ በቃ አምነ መምጣት ነው። በቃ ልታታል ትሄድና ከተነቃብህ ከነቃህ ይቀራል ብለህ መመለስ ነው እኮ። አንዳንድ ሰው እንደዛ አይደለም፣ ይጋፈጣል። አሁን ይሄ ያፈጮሌ እንደገና ይመለሳል። ያስብ፣ ያወጣ፣ ያወርድና ጠብቆ ሲረሱት ይሄዳል። 100 ብር ይከፍላል፣ ካርድ ይገባል። የማስታወስ ችግር ነው ያዘኝ። አሁን የማስታወስ ችግር በደንብ በሽንት በላብራቶሪ ቼክ መደረግ ይችላል። ሲቲ ስካን፣ ኤክስሬ ማስታወስን መታየት ይችላል። እዚህ ጋር ደብዘዝ ያለ ነገር ስላለ አሁን ማስታወስ ማለት አይቻልም አይደል? የማስታወስ በቃ ይሄ በንግግር ነው። በቃ እኔ ስሜን አላስታውስም ካልኩኝ አላስታውስም። እስቲ ስምህ ማን ነው ብለህ ጠይቀኝ። እኔን ጠይቀኝ፣ ስምህ ማን ነው ብለኝ። እኔ እንጃ አላውቀውም፣ አላስታውስም። በምን ቼክ ማድረግ ይቻላል?
አይደለ? ማስታወስ እንደዛ ነው የቀመረው። የሄድና ዶክተሩ ጋር ይቀርብና የማስታወስ ችግር ነው የገጠመኝ። አረ የማስታወስ ችግር ኦኬ፣ ለሱ መፍትሄ ያለን ሲስተር ማነሽ እዛ ጋር ያለውን 10 ሊትር ጀሪካን አንጭልሽ እሱ ነገር ነዳጅ አይደል እንዴ ሲል አስታወሰ 100 ብሩን አሁንም ተበላ። ያብዳል፣ ይናደዳል። እኔ በጣም ስማርት ነኝ ብዬ ማስብ ሰው ስንት አስቤ አቅጄ የሄድኩ ሰው እንዴት ይነቃብኛል ብሎ በጣም ይበሳጫል፣ ይሄዳል። ሌሎች አፈጮሌ ደግሞ ጓደኞች አሉት፣ ወዳጆች። ያው ደግሞ አጥፊ እኮ ወዳጅ ነው። ስትቀምሩ አጥፊ ብዙ ጊዜ ወዳጅ ነው። አው ሄድ በልበል የሚል ብዙ ጊዜ ወዳጅ ነው አይደለ? ይሄድና ይመክራል፣ ይማከርና በቃ መጨረሻ ላይ መፍትሄ ያገኛል። በቃ አግኝቻለሁ መፍትሄ ይላል። አሁንም ሲረሱት ይመጣል። አትሊስት 100 ከፍዬ 200 ብቻ ቢበላብኝ ነው እንደው አመልሳለሁ ብሎ ይመጣል። 100 ብር ይከፍላል ካርድ። ይገባል። እንዴ ምን ነው ምናምን ሲል ማየት አልችልም። በቃ ማየት ምንም አሁን ራሱ በቃ አንድ ጓደኛው ነው ይዞት የመጣው። በቃ በደንብ እንትን አድርገው ማየት አልችልም። አረ ምንም ነገር ማየት አልችልም። በቃ ምንም በቃ እኔ ምን እንደገጠመኝ አላውቅም። እይታዬን ጋረደኝ። በቃ ነጭ ነገር ብቻ ጥቁር ነገር ብቻ ነው የሚታይ። ዶክተሩ ያዝናል። አሁን እኔ ይሄንን ማዳን አልችልም። ይሄ ፈጣሪ ስራ ነው፣ እኔ ማዳን አልችልም። ስለዚህ በንግግሬ መሰረት 100 ብር አልነበረ ያስያዘው 200 ጥፍ። ስለዚህ እባክሽ ሲስተር 200 አድርገሽ ስጪው በንግግሬ መሰረት ይላታል። ሲስተሯ ደግሞ በጣም ቅመም የሆነች ሲስተር ነች። 50 ብር ትሰጠዋለች። ቀበል ብለው አየት እንዴ 50 ብር አይደል ሲል ማየት ቻልክ። ምን ልላችሁ ነው? በቀመር ብቻ ከሆነ ደጋግማችሁ ተመላልሳችሁ ብትሄዱ አሁን ፕሮስፔክት የምታደርጓቸዋሉ፣ አሁን ፎሎ አፕ እያደረጋችኋቸው ያሉአሉ፣ አሁን መጨረሻ ጫፍ ላይ የደረሳችሁ ክሎዚንግ ላይ የደረሳችኋሉ። አለ ሊስታችሁ ላይ አይደለ? አጀንዳችሁ ላይ ፎሎ አፕ ሽታችሁ ሊስታችሁ ላይ አላችሁ። ደጋግማችሁ ስትሄዱ ምናልባት ሪጀክት የምትደረጉት ምናልባት በሩ ከውጭ የሚዘጋው በቀመር እየሄዳችሁ ይሆን እንዴ? እስቲ ልባችሁ ነው ቼክ አድርጉት። እና ልብ ደግሞ ቼክ ሲደረግ ምን ይፈልጋል? ሙቀት ይፈልጋል፣ ሪላክስ ማድረግ ይፈልጋል። ስሜት ዝም ብሎ አይደለም። ቀመር ኮስተር ትላላችሁ ጓ ስታሰሉ እኮ በቀመር ኮስተር ይላል ሰው አይደለም። ከልቡ በስሜት ሲሆን ሰው ለቀቅ ያደርገዋል። አይደለም እንለው የሆነ ደስ የሚል አበባ ጻል ልጅ ምናምን ስናይ እንዴት ነው ጻል ልጅ ስታዩ ይሄ ነገር ምናምን ነው እንደምትሉት አይደለም እኮ አይደል? ፈገግ ትላላችሁ። ስለዚህ ዛሬ በሚኖረን የኮፊ ፕሮግራም ቀመሯን ቁጭ አድርጓትና በስሜቱ ናችሁ። መጨፈር ካለባችሁ ጨፍሩ፣ መሳቅ ካለባችሁ ሳቁ፣ መጮህ ካለባችሁ ጩሁ፣ መዝናናት ካለባችሁ ተዝናኑ፣ ሪላክስ አድርጉ። በድጋሜ እንኳን ለጥምቀት በዓል አደረሳችሁ። ሎሚ ያዛችሁም ሎሚ መወርወር ተፈቅዶላችኋል። አመሰግናለሁ፣ ወዳችኋለሁ። ኤምሲያችንን ወደ መድረክ በክብር በጣም አመሰግናለሁ። እስቲ ባተረፋችሁት ልክ ሞቅ ያለ ስለዚህ አንድ ድል ልስጣችሁና ሁላችሁም ቀስ እያላችሁ ወጣችሁ በር ላይ ቀመሯን አስቀምጠናት አንዳንድ ያስቀመጠን በባዶ ዝግጁ ናችሁ? እስቲ ወርውሩልኝ ወደዛ ወርወር። ቀመሯ ትቆይ፣ በኋላ ስንወጣ እንወስዳታለን እንዳይደባለቅ ምልክት እያደረጋችሁ። በጣም ነው የምናመሰግን። እስቲ ሞቅ ያለ ጭብጨባ ለሳሙኤል። በጣም አሪፍ ሳሙኤል፣ በጣም ነው የምናመሰግን። ክብር ይስጥልን። የሚገርም መልእክት ነበረ። ቆንጆ እንግዲህ ልብ ጋር ሊያገናኝ የሚችል መልእክት ነው። እስቲ ከጎናችሁ ያለውን ሰው ምን ትሉልኛላችሁ መሰላችሁ? እኔ በጣም የምር አሁን የኔ የምር ባትወዱት ራሱ ምን ትሉታላችሁ? ብዙም አልወድህም በሉት የእውነቱን። እሺ እንዴት ዋላችሁ? በቃ ጥጋችሁ ያለውን ማትወዱት ከሆነ አልወድህም፣ ግን የእውነቱን የምትወዱት ከሆነ ግን እወድሃለሁ በሉት። እስቲ ከጥግ ዳይ
ያጠቅ የምር የምትወዱት እኮ አንተ ከኔትወርክ በላይ ነህ በሉት። ጉንጭ ለጉንጭ መሳሳም የለም። በጣም አሪፍ። ለማንኛውም አሁን ሲጨንቀኝ ሲጠበኝ ብቻዬን ሳውራ ለካስ ፈልጎ ነው ሙሉ አካል ምርመራ። ዲቃቃ ግጥም ማለት ሲጨንቃችሁ ብቻውን ስታወሩ ተመርመሩ። መልዕክቱ እሱ ነው። እሺ ይሰማል? መልዕክቱ እሱ ነው። አልተሰማም? አልፈዋቸዋል። እሺ ድገማ። ሲጨንቀኝ ሲጠበኝ ብቻዬን ሳውራ ለካስ ፈልጎ ነው ሙሉ አካል ምርመራ። ስለዚህ ቼክ መደረግ ባለብን ግን እያወራን ያለ ነው ስለ ህመም አይደለም አይደል? ነው እንዴ? በጣም አሪፍ። ስለዚህ የአሁኑን ግጥሙን የምታቀርብልን በጣም ጀግና ሊደር አለች። ኢትኬር በነገራችን ላይ በጣም በርካታ ፕሮፌሽኖችን ሰብስቧል። በጣም በርካታ። ሰሞኑን ምን ሰማው መሰላችሁ? ፒያኖ የምታሰለጥን ልጅ አለች። ፒያኖ የምታሰለጥን። ስለዚህ ይህንን ግጥም የምታቀርብልን እንግዲህ እንደነገርኳችሁ እኔ ደራሲ ነኝ ታውቃላችሁ። እስቲ የሚያውቅ እኔ የተናገርኩት ግን መች ነው? በቅርቡ። ግን ኢትኬር የቆየሁት ምን ያህል ጊዜ ነው? 3 ዓመት። ስለዚህ በ3 ዓመት ውስጥ በጣም ብዙ የተደበቃለ እና በዚህ ውስጥ ማን ውስጥ ምን እንዳለ ስለማታውቁ you have to respect anyone ሁል ጊዜ የትም ብትገኙ። ስለዚህ ይህንን ግጥም የምታቀርብልን በጣም ጀግና ሊደር አለች። እሺ፣ በመጀመሪያ ለመላው ለኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። በመቀጠል የግጥሜ ርዕስ ኢቲኬር ይላል። ኢቲኬር ብሎ ማቲ ሲጀምር እውነትም አይቶ ነው እንደሚያስፈልገን ኬር። ኢትዮጵያን ኬር እናደርግ ብለን ተነስተናል። እኛም የሱ ራዕይ በደንብ ገብቶናል። ይኸው በስኬት 3 ዓመት ሞልቶናል። ከ20 ብራንቾች በ100 ሺህ ሆነናል። ውበትን ጠብቆ ለጤና ተስማሚ ትውልድ ሲሆን ነው ጤና አገርን ጠቃሚ። አልበንቱን ብንለው ሳሙናችን ሼባ አልኮና ኦጃችን ይሄው ባዮናይን በእጃችን ገባ። ያገሬ እጽዋት ባገር ልጅ ተመርቶ ከቤታችን ገባ። ደሞ የጠበቅነው አጋዥ ምግባችን ከሀገር አልፎ ጠቃሚ ለዓለማችን ይሄው ከተፍ አለ ሊሆን ከጎናችን። ዊልነስ በእያንዳንዱ ጓዳ ሊሆን አጋራችን። እኛም ተቀብለን ልናደርግ ልማዳችን። ይቀጥላል ደሞ ኮፊና ጁሳችን። ሳኮሱም ዝም አይልም አለ ከጎናችን። ስንቱም ባለቤት መኪና ያረገ ጀግናችን። እኛም እንሰራለን ቁምልን ከጎናችን። የሁል ጊዜ አጋር ቅድስ ሽመልስ የጀርባ አጥንታችን። የድህነት ሰንሰለት መውጫ መንገዳችን። ሚሊዮነር ለመሆን ብለን ስንጀምር የገባን ገብቶን ነው ሁሌ የምንማር። ምክንያትን ማወቅ በተሜ ሲሰጠን ቀጠል አረገና ህልማችን ጠየቀን። ኔትወርክ ማርኬቲንግ በደንብ ገብቶናል። ወፍ ዘራሽ እንዳልሆነ ጠንቅቀን አውቀናል። ከማስተር አሰልጣኞቻችን ብዙ ተጠቅመናል። ጎላችንን እንድንቀርጽ አሳይተውናል። ፈጣሪ ይስጣችሁ ይቅናችሁ ብለናል። ይቅርታና ምስጋናን ከተሜ ተምረናል። ግብን በወር በሳምንት እንዲሁም በቀን እንድንሰባብር ኢንጂነር አለን። ህልም በነፃ ነው ስኬት ግን በዋጋ አውቀን እንድንቀጥል ከዲሲፕሊን ጋር ሳሚያችን አለ ሁሌም ከኛ ጋር። ይሄ ሁሉ ትውልድ ለስራ የቆመ ራዕይ ያለው ነው ዝም ብሎ ያልቆመ። ትውልድ አበልጽጎ ለነገ መስጠት ነው። እኛም የተከተልነው ይሄ ራዕይ ገብቶን ነው። የዚህ ራዕይ ባለቤት አርቆ አስተዋይ ነው። ከሱ ጋር መስራት እንዴት መታደል ነው። አቶ ማቲያስ መባ እውነትም ጀግና ነው። ታንኪዩ በጣም የሚገርመው ደግሞ ሰላማዊትን እንኳን ተጋባዥዋን እንኳን ተጋባዡ ሰው ጋባዡ ተጋባዡን አለማወቁን አላያችሁትም?
ደስ ይላል አይደል? እንዲህ ነው ፕሮግራም ማለት። የሆኑ ሰዎች ይደነግጣሉ ማለት ነው። ዝግጁ ናችሁ? ከልብ ነው የምናመሰግን። የሚያምር ግጥም ነበረ። ክብር ይስጥልን። አሁን ወደ ጌም ልንሄድ ነው። አር ዩ ሬዲ? ኦልራይት። ዛሬ እጁን ያላወጣ ሰው ነው እሺ ጌም ማጫወት። እንዴት ዋላችሁ? ደግሞ ብብቱ እስከሚታይ ያላወጣን አወጣለሁ። ዝግጁ ናችሁ? ዝግጁ ናችሁ? ጌም መጫወት የሚፈልግ በዚህ በኩል ብቻ ስንት ሰው መሰላችሁ የምፈልገው? 6 ሰው በዚህ በኩል 1። እሺ 3ቱን አጨብጭቡልኝ እስቲ። 3ታችሁ እያጨበጨባችሁ አስወጧችሁ። ታንክ ዩ አመስግኑልኝ እስቲ ሞቅ ባለ ጭብጨባ። እሺ ይሰማል? እስቲ አጨብጭቡልኝ፣ አጨብጭቡላት። ዝግጁ ናችሁ? ዝግጁ ናችሁ? ዳኛ ማን ነው? እሺ በዚህ በኩል 2 በዚህ በኩል 2 ዳኛ እንያዝ አይደል? በዚህ በኩል 2 ዳኛ አብርሃምና ዳኛ እኮ ነው ዳኛ። እሺ ይትቤና አብርሃም ተመርጠዋል። አጽድቋቸው በጭብጨባ። ፌርሊ ነው ዳኝነት። አይገባኝም። ይህንማ ችግር የለውም። እኔ ገና እኮ ለእነሱ ኤክስፕሌን ላደርግ ነው። እሺ በዚህ በኩል ደግሞ 2 ዳኛ ንግስትና ሰላማዊት ምረጡ። አቤት ተስማማ። እሺ ጥሩ። ስለዚህ ይሄ 2 እዚህ ጋር 2 እዚህ ጋር። ዝግጁ ናችሁ? ጥሩ። አሁን መዞር ትችላላችሁ። ውድድሩን ላሳያችሁ። እሺ ይኸው ዳኞች በደንብ ይዩ። እናንተን እንዳልከልላችሁ ይኸው ባይሰማም ይታያል። በፍጥነት ነው። መሀል ላይ ከተንተባተበ የሆነ ነገር ካደረገ ወድቀዋል ማለት ነው። እሺ እኔ ጋር ናችሁ? ይኸው እንደዚህ ማለት ነው። እኔን ራስ እንደዚህ ግልጽ ነው። እንደዚህ ማለት ነው። ግን በዚህ ፍጥነት አይደለም። ይኸው ተሳስቼ ፍጥነቱን ላሳያችሁ። ተሳስቼ ፍጥነቱን ይኸው በዚህ ምናምን ማለት ነው። እንደዚህ ይቀረኛል። ዓላማው መጋጨት አይደለም። ዓላማው ከዚህ በፊት ከዚህ በላይ ከፈጠርኩ እጋጫለሁ። ይኸውት እንደዚህ ማለት ነው። ይሄን ፍጥነት አይታችሁታል ዳኞች? በዚህ ፍጥነት ሁሉንም ያመጣ ምን ያደርጋል? ያሸንፋል። እሺ ስለዚህ ኑና እዩት፣ በደንብ እዩት። ኑ ወደዚህ ጠጋ ብላችሁ እዩት። አይ መለካት አይቻልም፣ ማየት ብቻ። ጥሩ። ስለዚህ ዝግጁ ናችሁ? ከዛኛው 1 ከዚህኛው 1 ነው። መጀመሪያ 1 ከዛ 1 እዛ 1 እያለ። እሺ ማን ከእናንተ መጀመሪያ? እሺ ይሰማል? ኢቲኬር ከዛ በፊት ዳቦ ይቆረስ። እሺ ይጀመር። እሺ ዳኞች ቆማችሁ ዳኞች ቆማችሁ ለዳኝነት እንዲመች በደንብ ይቀረጽ። በቫር ይታያል። እሺ በቫር እሺ
ዝግጁ ናችሁ? ግን ምን ታደርጋላችሁ መሰላችሁ? ኢቲኬር በዚህኛው ያለው ቡድን ይሄን ልጅ ለማሳሳት የሆነ ጩኸት ጮቱ። እሺ ክውት በቃ ብቻ አሳስቱ። አሪፍ ዝግጁ ናችሁ? አሁን ዘመዴ ነው ጎረቤት ልጅ ነው አይሰራም። ይሄ ጌም ነው። ጥሩ። ስለዚህ በዚህ በኩል ለማሳሳት ሊጀምር ነው። በፍጥነት ነው። ፍጥነቱን አይታችሁታል አይደል? 4 ጊዜ ነክቼ ላሳያችሁ። እንደዚህ ከዚህ ዝግ ካለ ወድቋል ማለት ነው። እኔ እንጃ እንደዚህ ቢሆን እስቆስ እንደዚህ ይመቻል። ይሄ ወንበሩ ይጠጋ ክፍተት አለው እኮ ታዲያ ነው እንደዛ እኮ ነው ያልኩት። ይሄ ልጅ በጣም አጠናው። ወድቀም ቢሆን አሸንፍሽ እኮ እንዳይረቀህ እኮ ነው። አሪው ሬዲ? አሪው ሬዲ? ከዛ በፊት አንድ ተረት ልንገራችሁ። ዝግጁ ነህ? ዝግጁ ነህ? ልትረብሹት ዝግጁ ናችሁ? አንድ ሁለት። በጣም ትኩረት አደረገ ልጅ። 2.1 ዝግጁ ነህ? 1 2 3 ዳኞች ሪከርድ ተደርጓል። እናገኘዋለን። በቃ ወይ እኔ ምንም አላልኩም። ጥሩ ነው ሞራሉ። ቆንጆ እኮ ነው። ቆይ ይታያል። ባር አለ ብያቸዋለሁ ቅድም። ባር አለ። በባር በቃ ጨርሳለሁ። አንተ ጨርሳል። ለማን ነው የምታመቻች? እሺ ተጠንቷል። ጣት በውስጥ ነው። ናይስ
ኢቲኬር ጫጫታ የበዛበት አካባቢ ላይ ምን አለ ማለት ነው? ዳኞች ዝግጁ ናችሁ? ዳኞች Are you ready? ዝግጁ ነህ? አትደግፉም እንዴ? አንድ ሁለት ሶስት ኢቲኬር ለጊዜው አጨብጭቡለት። ለጊዜው አጨብጭቡለት። ዳኝነቱ በኋላ ነው። ናይስ ማን ያውቃል? በኋላ ትክክል ሊሆን ይችላል ወይ ደግሞ ሊሳሳት ይችላል። ዝግጁ ናችሁ? ይታያል። እሺ እንቀጥል። አሁን ደግሞ እንቀይረው። Are you ready? ዝግጁ ነህ? እኔ ጋር ዝግጁ ነህ? ዝግጁ ነህ? ዳኞች ዝግጁ ናችሁ? ዝግጁ ናችሁ? 10 3 2 1 አጨብጭቡለት። ኢቲኬር እንትን ነው። እኔ ጋር አንድ ጊዜ እኔ ጋር እንትን ነው። እሺ ስሎ ሞሽን ላይ ሆኖ ስሎ ሞሽን ወደ ሁለተኛው እንሂድ። እሺ ከዚህኛ ቡድን ሁለተኛ ተወዳዳሪ እንዴት ነው እንቀይረው? ኧረ ይቀየር፣ በዚህ ይቀጥል። ችግር ይሄ መንካት ክልክል ነው ሳይጀምር። አስቸገረሽ? ዝግጁ ናችሁ? እስቲ የእናንተ ድምፅ እስቲ አንድ ጊዜ በደንብ ጩሁ። እስቲ አንዴ በፍጥነት በጣም ጩሁ። እስቲ አንድ ላይ አንድ ልንጮህ ነው። እሺ ዝግጁ ናችሁ? 1 2 3 ሶስተኛ ተወዳዳሪ ከዛኛ ቡድን ዝግጁ ነህ? ምን ይሰማል? አሸንፋለሁ። Are you ready?
Are you ready? ዝግጁ ነን? 1 2 3 ወይ ትክክል ነው ወይ ስህተት ነው እኮ። ወይ ትክክል ነው ወይ ስህተት ነው። ካፍታ ቆይታ በኋላ ውጤቱን እናያለን። አንድ ይቀራል። የመጨረሻችን ተወዳዳሪ ይቀየር። And are you ready? 2 በራንሽ ስራ አሪፍ ነው። በዓል እንዴት ነው? በጣም 1 2 3 በጣም አሪፍ። ስለዚህ በጣም አሪፍ። ማን ያሸነፈ ይመስላችኋል? እስቲ ማን ያሸነፈ ይመስላችኋል? እስቲ ዳኞችን አጨብጭቡልንና ወደ መድረክ። ኖ ተጫዋቾች እዛ ቆዩ። ተጫዋቾች እዛ ቆዩ። በጣም የገረመኝን ዳኞች ግን ልንገራችሁ። እስቲ ቆይ እዩት፣ ስሙኝ። ንግስቴ የትኛውን ያሸነፈ? ትክክል ያደረገው የቱ ነው? ትክክል የሆነ ሰው አለ? ትክክል የሆነ ሰው ነበር ያየሽው በዳኛ አይን? የመጀመሪያው እሺ ቆይ ዳኛው የርቀት ተመልካች ነው። እስቲ ጋር ሆኖ አይቷል። እስቲ ውጤት ማን ያሸነፈ? ያሸነፈም የለም ግን በፍጥነት ማምታስ ያሸነፈ የለም። አክቹአሊ የመጀመሪያው ይሻላል። በቃ ጨዋታው እኔ ነኝ ያሸነፍኩ ማለት ነው። በዚህኛው ዳኛ እኔ ነኝ ያሸነፍኩ። አብርሽ ማን ያሸነፈ? አይ የመጀመሪያው ላይ እኔ አላየሁትም፣ አላስተዋልኩትም። የመጀመሪያው ማለት ነው። ሁለተኛው ቢኒ ላይ ደግሞ ስህተት ዝግታ ነው፣ ፍጥነት ብቻ ነው እንጂ ቢኒ። ስለዚህ እንግዲህ አራቱም ዳኞች እርግጠኛ አልነበሩም ማለት ነው። አረ ስለዚህ ለአራቱ ዳኞች አጨብጭቡላችሁ። ለአራቱ ዳኞች እናመሰግናለን። ቫር አለ፣ ናይስ ቫር ደግሞ አለ። እሺ ስለዚህ ለሁለት ሰው ብቻ ዋት ዱ ዩ ፊል እሱን ነገር ትሉናላችሁ። ውጤት በኋላ ስለሚነገር ያሸነፈ ወደ ውጭ ይወጣል። ቆንጆ ነገር አለ። የተሸነፈና ያሸነፈ አለው በኋላ ማለት ነው። እሺ ስለዚህ ሁለት ሰው አንዱ የት ሄደ? 6 አልነበሩ? አይ እንትኑንም ይነግረን ነው። ምንድን ነበረ የተሰማ? እሺ እንዳሸነፈ አስበህ አውራ፣ በኋላ ብትሸነፍ ይወቀት። እሺ በጣም አሪፍ። ያው መጀመሪያ ላይ ትንሽ ያስፈራ ነበር የሰው ጩኸት ምናምን፣ ግን ምንድነው የተማርኩበት ፎከስ ማድረግ እንደሚያስፈልግ ማለት በደንብ ነገሮችን በእርጋታ ማየትና ፎከስ ማድረግ እንደሚያስፈልግ ነው። ነገሮች ከበድ በሚሉበት ሰዓት ነገሮችን በጥሞና ማየት ያስፈልጋል። እሱ ነው የተረዳሁት። እናመሰግናለን ቢኒ። ታንኪዩ። እንግዲህ ቢያሸንፍም ባያሸንፍም እናመሰግናለን። በኋላ ስለምናየው ማለት ነው። ሌላ ከዛኛው ቡድን አሁን ይሄኛው መስመር ነው ያወራው። ከዚህኛው በጣም ጥሩ። አይ አቴንሽንን የቀየረው ነገር አለና መጀመሪያ ሸምድጄዋለሁ።
ሸምድጄ መጥቼ በቃ አረገዋለሁ ስል ጨዋቱ ሀሳቤን ቀየረ። ሰው የሚያወራው ጨዋቱ ላይ ፎከሴን እዛ ጋር ተሰረኩ ማለት ነው። እና ይህንን ወይስ ለማሸነፍ ፎከስ እዚህ ጋር ነው ማድረግ ያለብን እንጂ ከውጭ የሚመጣውን ጨዋታ መስማት አይደለም። እሱን ነገር ተምሬበታለሁ። ናይስ። በጌም ባላሸንፍም በዚህ ላሸንፍ ብሎ ቆንጆ ነገር ጠቅ አድርጎናል አይደል? በጣም አሪፍ። እስቲ ሞቅ አድርጋችሁ ወደ መቀመጫቸው መልሱ። ጠራችኋል። በጣም አሪፍ። ከልብ ነው የምናመሰግነው። ቆንጆ ነበረ። እንቀጥል። ዝግጁ ናችሁ? መልካም። አሁን ዳቦውን ንቁረስ። እንዴት ነው? ችግር ወይ ለቁርስ ይሁን ለነገር ይሻላል። ስለዚህ ዳቦ የሚቆርሱልን ሞቅ ባለ ጭብጨባ ፐርሰናል ናትችን የኔ እኮ የት አግኝቶኝ ነው። እሺ የሊድ ቲም አባላትን ሞቅ ባለ ክብር ወደ መድረክ ጋብዙልኝ ሁሉንም። በደንብ አላጨበጨባችሁም መሰል አልመጣም። ሊድ ከኋላ ይቀረካል። አዲያምን ደግሞ በዛው ሞቅ ባለ ጭብጨባ እና የትቤት በጣም አሪፍ። በደንብ ይቁረሱት ግን ነገሯቸው እንደውሉ አይደል? ዳቦ ማይፈልግ ያው እዛ ጋር ወጥቷል አንድ ሰው። እሺ ዳቦ ሊቆረስ ነው። በጭብጨባ ቢሆን አሪፍ ነው። ዳቦ እየተቆረሰ ነው። በጭብጨባ ዳቦ እንዲደርሳችሁ በጭብጨባ። በጣም አሪፍ። በክብር ሸኙልን። በጣም ነው የምናመሰግን ሊድ ቲም አባላት። እሺ አሁን ደግሞ ቅድም ካላችሁት በቀኝ በኩል ያለውን ሰውዬ የምር በጣም ነው የምወደው ይበሉት። የምር የእውነት እንደምትወዱት ግን ንገሩት። ቅድም እንዳልኳችሁ ወደ ቀኝ እስቲ አንድ ወደ ቀኝ፣ ሁላችሁም ወደ ቀኝ። ያው ሴትም ከሆነች እንደምትወዷት ንገሯት። ግን ሎሚ ከማውረድ ጋር በተያያዘ አይደል። እስቲ ወደ ቀኝ አንድ ወደ ቀኝ። ሴት ከሆናችሁ እወድሻለሁ ምናምን የተባላችሁ ሴት ከሆናችሁ በሌላ ነገር እንዳትወስዱት፣ ደግሞ እንዳታምኑት። የእውነት ላይሆን ይችላል። አይ እርቧችኋል። ዳቦ እየተቆረሰ ነው። እሺ ሙቀት ነው። ስለዚህ አንዴ ከመቀመጫ እንነሳ። ከመቀመጫሽ አንዴ ከመቀመጫ መነሳት የምትችሉትን ብቻ የሞቃችሁ ተነሱ ከመቀመጫችሁ እና ላስጨበጭባችሁ ነው። አር ዩ ሬዲ? እስቲ ሁላችሁ ከጀርባ ዳይ አስነሱት። ከቀኝ በኩል እንደምትወዱት የነገራችሁትን አስነሱት። እንደምትወዱት የነገራችሁትን ሰው አስነሱት። በጣም አሪፍ። አሁን በደንብ ተንጠራሩ እዛው ላይ በደንብ እስቲ በደንብ መልካም። ትንሽ ሙቀቱ እንዲቀንስ ነው። አሁንም ጋብዝላችሁ ሰው ትንሽ ፈታ ያደርገናል። ወግ ሊቀርብልን ነው። ዝግጁ ናችሁ? እንደምን ዋላችሁ? በጣም አሪፍ። ስለዚህ አሁን መቀመጥ ትችላላችሁ። እሺ አሁን የምጋብዝላችሁ ሰው ይሰማል? ከኋላ ይሰማል? እሺ ከኋላ ይሰማል። ስለዚህ አሁን የምጋብዝላችሁ ሰው በኢትኬር ከ2 ዓመት በላይ ቆይታ ያለው ሰው ነው።
በኢቲኬር ትልልቅ ቲም እየገነባ ያለ እያጨበጨባችሁ እና የጎንዮሽ ወሬ ደግሞ ተው። አይሰማም? እኔ አይደለሁም ችግሩ፣ እሱ ነው። አሁን ይሰማል? ጥሩ። በኢቲኬር የ2 ዓመት በላይ ቆይታ አለው። እንዲሁም ደግሞ በርካታ ቲሞችን እየገነባ ያለ ጥሩ ኮሚሽን እየሰራ ያለ እንዲሁም የአርት ሰው ነው። በጣም ቲያትረኛ እና የሆነ ቀን ምን እንዳየው ልንገራችሁ። ግጥምን ፎሎ አፕን በግጥም አስባችሁታል? ፕሮስፔክቲንግ በግጥም ግጥም ነው በቃ ከዚህ እና ብዙ ሰው ገለጻን ለመለማመድ ብዙ ጊዜ ይወስድበታል። እሱ ግን ገለጻን በምን በግጥም እንደዚህ ነው የምታጨበጭቡት። መልእክት በምን በመነባነብ አያችሁ። ሰው የትም ቦታ ላይ ቢሆን ትልልቅ አቅም ያላቸው ሰዎች የትም አሉ ማለት ነው። እዩት የሚያህል አሁን ድንገት ነው የቀደመው ግጥም በእውነት እሺ። ይሄን ሁሉ አውርቼ እሺ። አሁንስ በጣም አሪፍ። ስለዚህ ይሄን መልእክት ወደ ውስጥ ነው። it's not just funny እሺ። ስለ ቀልድ ስለ ጨዋታ ብቻ አይደለም፣ ስለ ትምህርት ነው። በዛው ግን ምን እያደረግን ነው? በዓል እያከበርን ነው። በድጋሚ እንኳን አደረሳችሁ። በጣም ከልብ ነው የምናመሰግን አወቀ። የሚገርም ነው። እኔ ራሴ እፈልጋለሁ ከዚህ በኋላ በጣም የሚገርም ነው የእውነት ማለት በቃ ይሄ ነው ክሬቲቪቲ ማለት። ስለዚህ ወደ ስራችን ስናመጣው ጎን ላይ ያለው አፕ ላይ ነህም ይሁን ዳውን ላይ ነህም ይሁን ሳይድ ላይ ነህ እሱ ምን ነው? አቤት it's just human በቃ የምር እስቲ እንደዚህ የሚሰማ አሁን ለእንትን አይደለም እሺ እንደዚህ ቃውጡ ስለተባለ ሳይሆን የምር እንደዛ የሚሰማችሁ ሰው እጃችሁን አውጡ። የምር የሚሰማችሁ ማንም ሰው እኩል ነው የምታስቡት። እስቲ የምር ቀስ እያለ ወጣ። አረ የምር ነው ያልኩ። እሺ ስለዚህ ከዚህ በኋላ ግን ደግሞ በቃ የምር አደርገዋለሁ ብላችሁ የምታስቡ ደግሞ እስቲ እጃችሁን ከፍ እዛው ላይ እጃችሁን እስቲ ከፍ ሁላችሁም አውጡልኝ። እሺ ሁሉም ሰው እንዴት ዋላችሁ? ሁሉም ሰው እጁን ያውጣልኝ እና ቢቻል ግራጅ ይውጣ። ለቃል የሚሆነው የትኛው ነው? አረ ግራ ነው። ኢትዮጵያ አይደላችሁም እንዴ እናንተ? እሺ ግራጅ ይውጣ እስቲ እኔ ጋር ይሄው እንደዚህ ግራኝ የሆናችሁ ሰዎች ደግሞ ግራጅ አውጡ። እሺ እስቲ እዛው ላይ እንደወጣ ነው የምፈልገው። ከዚህ በኋላ እኔ ጋር ናችሁ። ከዚህ በኋላ አይሰማም። ከዚህ በኋላ አረ በእግዚአብሔር እጃችሁን አውጡ። በእግዚአብሔር እንኳን አደረሳችሁ። እሺ ከዚህ በኋላ ማንም ቢሆን እደግመዋለሁ፣ ማንም ቢሆን ከየትም ይምጣ የትም ቲም ይሁን ምንም አይነት አቅም ይኑረው ማንም ይሁን እኩል አይሰማም። አንድ ላይ እኩል ሁሉንም ሰው ላይ ለራሴ በፈጣሪ ስም አይሰማም። በፈጣሪ ስም ቃል እገባለሁ። You sure? Are you sure? Good. ለቀና ልባችሁ እስቲ ለራሳችሁ ቀና። በነገራችሁ ትክክለኛው ኢትዮጵያዊነት ይሄ ነው። እሺ ትክክለኛው ኢትዮጵያዊ ኦሪጂኑ ምንድነው? ሳይከለስ ማለት ነው። አሁን ደግሞ
እንዴት ዋላችሁ? የጎን ወሬው እኮ ቆንጆ ነው፣ ፍቅርን እኮ ያደረጃል፣ ግን ጎረቤት ደግሞ ይረብሻል። እስቲ ወደፊት፣ ሁላችሁም ወደፊት። የሆነ ድምፅ እየተሰማ ነው፣ ይረብሻል። እሺ፣ አሁን ደግሞ ንግግር የሚያደርግልን ንግግር አይደለም፣ አክቹዋሊ መልእክትም አይደለም፣ እንኳን አደረሳችሁ ብቻ የሚልልን የአሶሺየትድ ሊድ ቲም ተወካይ ነው። እኔ እንትና አልልም፣ ዝም ብዬ የሆነ ሰው ጠራለሁ፣ ይመጣል፣ ንግግር ያደርግልናል። አር ዩ ሬዲ? አሶሺየትድ ሊድ ቲም ማለት ላስተዋወቃችሁ፣ በነገራችሁ ላይ ብዙዎቻችሁ አታውቁት። አሶሺየትድ ሊድ ቲም ማለት ኢቲኬር ላይ የሚካሄዱ አሶሺየትድ ሊድ ቲም ማለት ኢቲኬር ላይ የሚካሄዱ ፕሮግራሞችን በሙሉ ምን የሚያደርግ ማለት ነው? ፋሲሊቴት የሚያደርግ ፕሮግራም እንዲመደብ የሚያደርግ ወንበር የሚያስደረድር የሚደረድር እንድትገቡ የብዙዎቻችንን ጥያቄ እየወሰዱ ለሊድ ቲም የሚያቀብሉ ማለት ነው እና ችግሮችን የሚፈቱ ናቸው። እስቲ አንድ ያጨብጭቡላቸው። በጣም አሪፍ። ስለዚህ ከነዚህ መካከል እኔ ስለሆንኩ እግረ መንገድ ነው። አመሰግናለሁ። መልካም። ስለዚህ ይህንን ንግግር የሚያደርግልን በጣም ጀግና ሊደር ነው። በጣም እና ደግሞ ጎልደን ቮይስ አለው። የሚያምር ድምፅ፣ አቤት የሚያምር ድምፅ አለው። አሁን ሁለት ሰዎች እኔን ነው እያሉ ነው። ሁለታችሁንም አይደለም ሌላ ሰው ነው። በጣም የምንወደው የምናከብረውን እንግዲህ በኢቲኬር የሚገርም ቆይታ አለው። ጥሩ ቲም አለው። ቆንጆ ኮሚሽን ተከፋይ ነው። ደግሞ በጣም የሰርቪስ ሰው በማገልገል በደንብ ይታወቃል። የሰው ሊደር ቢኒያም ይባላል። ሞቅ ባለ ጭብጨባ። እሺ፣ አመሰግናለሁ። እንዴት ዋላችሁ? ይሄ ለእኔ አይገባም። እንኳን አደረሳችሁ። በጣም አመሰግናለሁ። ድምፅ ይሰማል? እሺ፣ እዚህ ጋር ታላላቅ ሊደሮች አሉ፣ ማኔጅመንቶች አሉ፣ የአሶሺየት ቲም፣ ሊድ ቲም፣ የኢቲኬር የማኔጅመንት ቲሞች አሉ። ብዙ ትልልቅ ሰዎች ባላችሁበት እኔ እዚህ ጋር መውጣቴ ልክ ባይሆንም ግን እድሉን ስለተሰጠኝ በዚሁ መልዕክቱን ላስተላልፍ። ሁሉም ሰው ኮስተር ስላለ ለራሳቸው እስኪ ሞቅ አድርጎ አንዴ ያው በዓልም ስለሆነ ምናልባት ያው ስራችንን ስንሰራ በዓላችን እያከበርን ነው ስራ የምንሰራው። ስንሰራ ግን ደስ የሚለው ነገር ጥሩ ጊዜ ላይ ነው አሁን እያከበርን ያለነው። ካምፓኒያችን ብዙ አዳዲስ ነገሮችን ይዘው የመጣ ባለበት ሰዓት ላይ ነው። በተለይ አሁን ላይ የመጡ ያሉ ፕሮዳክቶች ከምንም በላይ እስካሁን ከሰራ ነው ካለፍ ነው ካገኘ ነው እዚህ ኢንዱስትሪ ላይ በተለይ በኢቲኬር ደግሞ እጅግ በጣም ከዚህ በኋላ የምናገኘው ነገር እጅግ በጣም ደስ ይለኛል እና አንድ ነገር ብቻ ነግሬያችሁ ሊጨርስ ምናልባት አንዴ ብቻ ይመስለኛል እዚህ የተናገርኩት ስለዚህ ኢንዱስትሪ ትልቅነትና ስለዚህ አዳዲስ ሰዎች አላችሁ እስኪ እጃችሁን አሳዩ። እንደውም ለእናንተም ይሆን እና ትንሽ ግራ ለተጋባን ሰዎች ይሄ ይሆናል ብዬ አምናለሁ። ኢቲኬር መጀመሪያ ሲጀመር እኔ ማቲ ኢቲኬር ለመጀመር ሲጀምር እኔም ነበርኩኝ። ሰምታችኋል፣ ነበርኩኝ በአካል ሳይሆን በሀሳብ ማለት ነው። ያኔ ዳይሬክት ሴሊንግ ኢንዱስትሪ ላይ ከኢትዮጵያ ውጭ የሆነ እየሰራሁኝ ብዙ ሰዎች ይሰራሉ እና ምንም ነው ኢቲኬር ላይ ባለው እዛ ኢንዱስትሪ ላይ ካምፓኒ ላይ ካስጀመርኳቸው ሰዎች ውስጥ እማቃቸው 2-3 ሰዎች ብቻ ናቸው። ሌሎቹ ከዛ ውጭ አላቃቸውም። ነገር ግን ከኢትዮጵያ ውጭ ሆነው ብዙ ሰዎች ብዙ ሺህ ብሮችን ልከው ያን ስራ ይጀምራሉ እና ሲጀምሩ በተለይ ውጭ ሀገር ያሉ አረብ ሀገር ያሉ ሴቶችን እጅግ በጣም ነው የማደንቃቸው። ምክንያቱም እዛ ሆነው ከሚያገኙት ነገር ላይ ቀንሰው ብዙ ሺዎች ብሮች እየላኩ ለማያውቁት ሰው በስልክ ብቻ ድምፅ ብቻ ሰምተው ለሚልኩላቸው ሰዎች ለውጥ ስለሚፈልጉ አንድ ነገር ግን በጣም ተመኘው። ያኔ እኔ ይህን ነገር በተመኘውበት ሰዓት ላይ ኢቲኬር ኢቲርባልን አንድ ብሎ ሲጀምር
ኢቲኬር ታስቦ ጊዜ ስላልሆነ ግን ኢተርባል በተጀመረበት ሰዓት ምን አለበት አንድ ባለራዕይ ኢትዮጵያ ላይ ዳይሬክት ሴሊንግ ኢንዱስትሪ ላይ የሚሰራ ካምፓኒ ኦን ቢያደርግ ብዬ የምሬን የተመኘሁት። ለምን እንደሆነ ታውቃላችሁ? አንድ ሰው ሳያውቅ ለውጥ ፍለጋ ብዙ ሺህ ብሮችን ለማያውቀው ሰው የሚልክ ከሆነ ለዛውም ኢትዮጵያ ላይ ላሌለ ካምፓኒ ኢትዮጵያ ላይ ግን እንደዛ አይነት አገሩ ላይ የራሱ የሆነ ምርት የራሱ የሆነ ሰው የራሱ የሆነ ካምፓኒ ሲኖር ማንም ሰው መስራት ይችላል እና የምር የተመኘሁት ነገር ኢቲኬር ኢትዮጵያ ላይ አቶ ማቴዎስ መባ ኦን አድርገውታል። ሞቅ አድርጋችሁ ለማቴ አጨብጭቡ። ለአራት ሰዎች ትልቅ ክብር አለኝ። ለአራት ሰዎች የመጀመሪያው ለሴቶች እጅግ በጣም ትልቅ ክብር አለኝ። አጨብጭቡ። እጅግ በጣም ከመላችሁ በላይ ትልቅ ክብር አለኝ ለሴቶች። ሁለተኞቹ ደግሞ ለሃይማኖት አባቶች ትልቅ ክብር አለኝ። ሶስተኛው እንደዚህ ይሄ ሁሉ ትውልድ በአገር ላይም በዓለም ላይም ብዙ ነገሮችን እንዲቀይር እንዲፈጥር ለሚያደርጉ ለመምህራኖች ትልቅ ክብር አለኝ። ዳቦ ያልበላ ሰው አለ? ያልበላ አለ? ይሄ ዳቦ ተጋግሮ እዚህ ጋር እንዲደርስ ስላደረጉ አርሶ አደሮች ትልቅ ክብር አለኝ። አመሰግናለሁ። መልካም ባይ አታጨበጭቡ እንዴ? በጣም አሪፍ መልእክት ቢኒ። እስቲ ሞቅ አድርጋችሁ አጨብጭቡልኝ። በዓል ሲመጣ ብዙ ሰው ምን ያስባል መሰላችሁ? ብዙ ሰው አንደኛ መመገብ ያስባል፣ ሁለተኛ ቤተሰብ ያስባል፣ ሶስተኛ ረፍት ያስባል፣ ከዛ ደግሞ አራተኛ ምን ያስባል? ምን ያስባል? አቤት ኧረ ያስባል፣ ስራ ያስባል። እስቲ ስራ የሚያስብ በዓል ሲመጣ አሁን ካልሆነ አሁን። ስለዚህ አሁን ከዚህ በኋላ ለስንት ቀን ነው የሚከበረው በዓል? ለስንት ቀን ይከበራል? አቤት እስከ መቼ ነው የሚከበረው? እስከዛኛው ወር ምናምን እኮ ነው አይደለ? ትክክለኛው። አዎ። ስለዚህ በእነዚህ ቀናቶች ውስጥ ብዙ ቲሞቻችን የት ይሄዳሉ? የት ይሄዳሉ? እስቲ በዓል የሄደ ልጆቹ ወይ አፕላይኑ በዓል የሄደበት በዓል ወይ አፕላይኑ ወይ ዳውንላይኑ በዓል የሄደ እሺ፣ የሚሄድ ወደ በዓል የሚሄድ ኦልራይት። ስለዚህ ይኸውላችሁ እኔ በጣም ብዙ ጊዜ ምን ይቸገር ነበር መሰላችሁ? በዓል ሲደርስ በተለይ ጥምቀት ሲደርስ ቲሞች በሙሉ አብዛኞቹ ከክፍለ ሀገርም ስለሆነ ወጣ ይላሉ ወደ የቤተሰቦቻቸው። ከዛ ሲሄዱ ልጆቻቸውን በሙሉ ነው ይዘዋቸው የሚሄዱት። ምክንያቱም አፕላይን የሆኑት ዳውንላይኖቻቸው ምን አድርገው ነው ጆይን ስላስደረጓቸው እና ቤተሰብ ናቸው ማለት ነው። ከዛ በአንድም በሌላም ይሄዱና ከበዓል ሲመለሱ ተመልሶ የስራ ምን ውስጥ መግባት ያቅታቸው፣ ባህሉ ውስጥ መግባት ያቅታቸው። እንደዚህ ያስቸገራችሁ? እስቲ እንደዚህ የተቸገረ ምክር ለመከራችሁ ነው። እንደዚህ የተቸገረ ሶስት ሰው ብቻ። ስለዚህ ሶስታችሁም በውጭ ስንገናኝ አሪፍ አይደል? አሪፍ በቃ። ስለዚህ ቀርቷል እኮ ታለጃችሁ። እስቲ የሚፈልግ አልተሰማም እንዴ? የቆይታችሁ ነው። እሺ በቃ ዝም ብዬ ልናገር። ምንም ልጆቻችሁ የበዓል ሰሞን ላይ ሄደው እየጠፉ ከተቸገራችሁ እንደዚህ አድርጉ። 3 ማንኪያ ስኳር፣ 2 ብርጭቆ ቡና አይደል? እንደዛ አይደል? እሺ ምን መሰላችሁ የምታደርጉት? አንደኛ በዓልም ቢሄዱ ያሉበት ቦታ ላይ ሆነው ጠዋት ደውሉላቸው፣ ስለ በዓል ጠይቋቸው። ከዛ እናንተ እንዴት እንዳከበራችኋቸው ንገሯቸው፣ በዓሉ እንዴት እንዳከበራችሁት። ሌላው በዓል ላይ ሆነው ጥቂት ፎሎ ያርጉ። ከዛስ ማታ ላይ ስለ በዓል አውሩ። ስለ ፎሎ አፕ አታውሯቸው። በዛ ሰዓት ደውላችሁ ማታ ትሬኒንግ ወይም ማታ ላይ ታወሩ የለ በቃ ስታወሩላቸው ስለ ስልጠና አታውሯቸው፣ ስለ ኮሚሽን አታውሯቸው። የእነሱ ሀሳብ ምን ላይ ነው ያለው? በዓል ላይ። ስለዚህ በዛ ሰዓት ምን ማድረግ ነው?
አብሮ መፍሰስ። አያችሁ? ከዛ ሰውየው አሁን ምን እያደረገ ነው ማለት ነው? ከቫይቡ አልወጣም፣ በዓል ግን እያከበረ ነው። ከዛ በዓልን ደግሞ ሲከበር ጥምቀት እንግዲህ ጥሩ ቀናቶች አሉት። ቀድማችሁ ምን ታደርጋላችሁ? እንኳን አደረሰ ለማንም ሰው የትም፣ ቴሌግራም የምታውቁትን ቴሌግራም፣ ዋትሳፕ የምታውቁት የትም ይሁን ቴክስት። ከዛ ይሄ ነገር ስለ በዓል ብቻ ነው የሚያወራው። ድንገት እሱ እንኳን ስለ ነገርየው ስለ ስራ ቢያወራችሁ እርሱት። አሁን በዓል ነው ብትሉት ምን የሚል ይመስላችኋል? በነገርየው በጣም ተገርማችሁ ነው ማለት ቆንጆ አድርጋችሁ ገለጻ ሰጣችሁት። ሄዷል፣ ፎሎ አፕ ላይ ነው ያለው እና ልክ ደውላችሁለት በባለፈው እኮ ሳይመቸኝ ቀርቶ ያልመጣሁት ያልደወልኩልህ ቢላችሁ አዎ በእናትህ በቃ ምናምን ብትሉት አሁን መልሳችሁ ትከቱታላችሁ። እዛ ውስጥ ምንድን ነው የምታወሩት? አሁን በዓል ነው እንኳን አደረሰ ልልህ ነው የደወልኩት፣ ቴክስት ያረኩልህ። አያችሁ ምን እያደረጋችሁት ነው ማለት ነው? የጋራ ነገር ኖራችሁ። ለምን በዓሉ ካለቀ በኋላ ኮሚሽን ያስፈልገዋል አያስፈልገው? እሺ የሆነ ጊዜ አንድ ሊደር ምን ሲል ሰማሁት መሰላችሁ? በዓል ነውና የበዓል ጊዜ ብዙ ሰዎች ሄዱ እና የት እየሄድክ ነው አልኩት አለ የእሱን ልጅ። በዓል ላከብር ማለት ከቢሮ ጠፍቶ ማለት ነው። ኦኬ አሪፍ ነው፣ በዓል ልታከብር ከሆነ ቆንጆ ነው። ግን ምን ይዘህ ሄድክ? መሄዱ አይደለም ችግሩ። አያችሁ አሁን ሄዶ ሲመጣስ ምን ይዞ ይመጣል? ኢነርጂ ይዞ ይመጣል ወይስ ኢነርጂውን ገሎት ይመጣል? ስለዚህ ኢነርጂውን እንዳይወርድ የምናደርገው ማንን? እኛ። ብዙ ሰው ቀጥታ የሚፈልገውን ነገር ብቻ ነው የሚያስተላልፍ። እሱ ችግር ነው። ስለዚህ ከነምኑ ከነ ሙቀቱ ከነ በዓል ድባቡ ምኑ መከበር አለበት። ብትችሉ እንደውም እዚህ ጋር ያሉትን ሰብሰብ እያላችሁ በዓል አክብሩ። እዚህ ጋር ያላችሁ ቤተሰብ ማትሄዱ ሰዎች ችግር የለውም ማለት ለምን? አንደኛ ቅርርቡን በጣም ጠንካራ ያደርገዋል። ሁለተኛ ነገር ደግሞ ሰውየው ወይም ልጅቷ የብቸኝነት ስሜት እንዳይሰማ ታደርጋለች። ብዙ ሰው እኮ በበዓል ተደብሮ ነው የሚውለው አይደል? በጣም ከበላችሁ በኋላ ከዶሮ በኋላ አይደብራችሁ? ስለዚህ ከዶሮ በፊት ምን ማድረግ ነው? ፎሎ አፕ አይደል? አይደለም። የበዓል ዕለት እንደዛ አይደል? የበዓል ዕለት ምንድን ነው የሚደረገው? ጀስት ቴክስት። ብትችሉ እንደውም የበዓል ሰሞን የምትደውሉላቸው ሰዎች ገለጻ ያልተሰጣቸውን ሰዎች ብቻ ነው። ገለጻ የሰጣቸውን ሰዎች አትደውሉላቸው። ለምን? በዛች ቀንም ምክንያቱም ምን እንዳይኖራቸው ያደርጋል? ተመልሳችሁ እንዳትቀራረቡ ስለሚያደርግ። ሲሪየስ ጉዳይ ላይ ያወራኋችሁ ለምንድን ነው? በዓል መሀል ላይ ስለምትረሳለች። እሺ እንዴት ዋላችሁ? በጣም አሪፍ። ስለዚህ አሁን ወደ ኢምፓርቴሽን እንሄዳለን። እስቲ የሐዋሳን ፕሮሞሽን ያሳካ። እንዴት ዋላችሁ? ሊያሳካ ለጥቂት የቀረ እስቲ ለጥቂት ልሞላላችሁ ነው። እኔ አለኝ ስንት? እሺ የተወሰነ የሄደ በጣም አሪፍ። ስለዚህ ከኢምፓርት የምታደርግልን የሐዋሳን ፕሮሞሽን ያሳካች ድንቅ ሊደር ናት። እስቲ አጨብጭቡ። የሚገርመውን ነገር ግን ልንገራችሁ። አቤት ወይ እሱ ጋር ልምጣ እንዴ? በቃ መጣሁ። እሺ አሁን ይሰማል? እሺ ይህንን ፕሮሞሽን ያሳካችው ሴት በጣም በሚገርም ሁኔታ ከባሌ ሮቤ እየተመላለሰች አዲስ አበባ ድረስ እየተመላለሰች የሰራች ሊደር ናት። እስቲ አጨብጭቡ። እኔ እነዚህን 2 ወራት ኢትኬር ነበርኩ ግን አላሳካሁትም። እስቲ አጨብጭቡልኝ። አይገርማችሁ? አይሰማም? እና ለዛ ያላጨበጨባችሁ አያችሁ። 60 ቀን ተመላልሼ 60 ቀን ቢሮ ላይ ነበርኩ ግን አላሳካውም። የሆነ ሰው ደግሞ ከባሌ ሮቤ እየተመላለሰች ምን አሳካች? ፕሮሞሽን። እና ጭብጨባ ይገባት። ስለዚህ ይቺ ሊደር እንግዲህ እንዴት ፕሮሞሽኑን እንዳሳካች፣ ፕሮሞሽንን ማሳካት ምን እንደሚመስል፣
ሄዳ ለመዝናናት ምን እያሰበች እንደሆነና እንዴት እንደጀመረች ኢቲኬርን ልምዷን ታጋራናለች። በጣም ጀግናዋ የብዙ ሰዎች ተምሳሌት የሆነች አሁን ብዙ ሰዎችን ቀስቅሳለች። እስቲ የተቀሰቀሰ ያለ እሺ። ስለዚህ ሊደር ተንሳይ አስቻለው ሞቅ ባለ ጭብጨባ ወደ መድረስ ፉጨት ሞቅ ያለ ምን ተሰማሽ? እንዴት አሳካሽው? መመላለስ ምን ይመስላል? አይኔ ማድረግ አይናችሁን ጨፍኑላት። ደግሞ ግለጥ። ምን ልበል? አይናችሁን አትያችሁ። ያው እንግዲህ መድረክ ላይ ስወጣ የመጀመሪያዬ ነው። ለዛ ነው ትንሽ የፍርሃት ስሜት ተሰምቶኛል እና ያው ፕሮሞሽኑን እንግዲህ በ1 ወር ከ15 ቀን ውስጥ ነው ሰርቼ የጨረስኩት እዚህም እና ያው ግን ከታሰበበት ምንም ነገር ይቻላል ማለት ነው እና አመሰግናለሁ። እስቲ ሞቅ ያለ ጭብጨባ። እኔ አንድ ጥያቄ አለኝ፣ ግን እርግጠኛ ነሽ 5 ወር ነው? 5 ወርሽ ነው ስራ ጀመርሽ? አጨብጭቡላት። በጣም የሚገርም ነው። እንግዲህ ብዙ ነገሮችን ነግራናለች፣ ሽያጭ እንዴት ምን እንደሚሸጥ። ከዛም አክቹዋሊ ይኸውላችሁ በጣም በኔትወርክ ማርኬት ትልቁን ችግር ልንገራችሁ። ጥቂት እያወቀን እየመሰለን ሲመጣ ነው። ሊትራሊ እያወቀን አይደለም። ምክንያቱም ዓለምን ያስማማ የምታውቁት ምሁር አለ? ዓለምን ያስማማ ምሁር አለ የለም? ስለዚህ እውቀት መጨረሻ የለውም። ጥቂት ስናውቅ ግን ከማያውቀው ራሳችንን ስለምናወዳድረው ምን እንላለን? እችን አውቃታለሁ። the knowing doing gap ማለት ይሄ ነው። የምናውቀው ግን የማናደርጋቸው ነገሮች። ስለዚህ አሁን ትልቁ ኳሊቲ ምንድነው? የምታውቁትን መተግበር። መች? አሁን። በዚህ ነው የእሷ የተሳካው እና በቃ የዋር ስፔሻል። እስቲ ሞቅ ያለ ጭብጨባ። ናይስ። እንዲሁም ደግሞ እሷ ይህንን እንድታሳካ አስተዋጽኦ ላደረጉ ሰዎች ሞቅ ያለ ጭብጨባ። በጣም አሪፍ። አሁን ቀጥታ ወደ ጌም ልንሄድ ነው። Are you ready? የአሁኗ ደግሞ ቀዮነች ደስ የምትል ጌም ናት። እሺ፣ ከዚህ በኋላ ያላችሁት መቆም ትችላላችሁ። ጌሙን ለመከታተል ለማየት ስለማይታይ ከዚህ በኋላ ያላችሁት መቆም ትችላላችሁ። ስለዚህ ጌሙ ወደዚህ ይምጣ። እሺ፣ የሚወዳደር ስንት ሰው ፈልጋለሁ? 10። በዚህ በኩል 5፣ በዚህ በኩል 5። 1 2 3። ቅድም ድጋሚ እንዳይሆን ሶስታችሁ 2 እጅ ወጣና ከኋላ ያለሽው ሴቷ፣ ሶስታችሁ እጅ ያወጣችሁት ሁለታችሁና ከኋላ ያለሽው ሴቷ የቆምሽው። እሺ፣ በዚህ በኩል ደግሞ 1 2፣ እናንተ ሁለታችሁ 4፣ አንተ የቆማለህ ና 5። እሱ ጋር ያላችሁት ሁለታችሁ፣ እሱ ጋር ሁለታችሁ ኖ። በዚህ በኩል ደግሞ 5 ሰው ነይ። እጅን ያወጣው ልጅ ሴት ጨምሩበት። በዚህ በኩል ሴት፣ ወንድ በዛ። እስቲ እንዴት ዋላችሁ? ኢቲኬር እነሱ ነው እየጮሁ ያሉት እናንተ አይደል? እነሱ አንደኛ አጨብጭቡላቸው ለእነሱ። እዚህ ጋር ቆንጆ ኢነርጂ አለ። ዝግጁ ናችሁ? ዝግጁ ናችሁ? አሁንም ዳኛ እፈልጋለሁ። ዳኛ፣ ቅድም ያልነበረ ዳኛ። አንድ በዚህ አንድ በዚህ፣ በጣም ፌርሊ የሚዳኝ ዳኛ። እሺ፣ ዮሐንስና ሰለሞን ከመቀመጫችሁ ተነሱ። እና እዚህ ጋር ነው የምትሆኑት። የቱ ጋር ይሻላል? ከዛ ጀርባ ለማየት እንዲመች
ታች ይሄው እዚህ ጋር አሁን ይሄን እሺ ጥሩ ዝግጁ ናችሁ ውድድሩ ምንም ይሁን ዝግጁ ናችሁ ጥሩ እስቲ በዚህ በኩል የነበራችሁት የዚህኛው መስመር ከዚህ መስመር የመጣችሁት እሺ ኑ በዚህ ዝም ብላችሁ አጨብጭቡለትና አንድ ሰው ራሱን ይዞ ይወጣል ከዚህኛው ቡድን ስንት ነው እስቲ ከዚህ የመጣችሁት 1 2 3 4 5 6 ናቸው እስቲ ዝም ብላችሁ አጨብጭቡለትና እየተጨበጨበለት በሞራል የሚገባ ፈቃደኛ የፈራ ይመለስ ፈርቶ አይደለም አክቹአሊ ፈርቶ አይደለም እንትን በልብየው ነው እሺ ስለዚህ 5 በዚህ በኩል ጠጋ ልቀቀው ክፍተት ፍጠሩማ ክፍተት ውድድር አይደል ምንድነው የምትጣበቁ ክፍተት እስቲ ልቀቅ አንተ ገባ ይሄው 5 ማለት ነው ይሄኛው ቡድን are you ready የቅድሙ ጨዋታ ያሸነፈው ሰው ሪፖርት ደረሰን እስቲ አጨብጭቡ እስቲ ስለዚህ ጨዋታውን ያሸነፈውን ሰው ልጠራ ነው እስቲ ግን ደግሞ ስም ትይዙልኛላችሁ እስቲ ቅድም ጨዋታውን የተወዳደራችሁ እጃችሁን አንሱልኝ 1 እሺ 2 ጨዋታውን የተወዳደሩ ሰዎች የቅድሙ ጌም ላይ የነበሩ ሌሎቹስ 2 እሺ እስቲ 3 4 5 ሌላ አንድ ሰው ነበር አይደል 6 ናቸው የሉም እሺ ስምህን ንገረኝ ከሱ ጋር ጨዋታውን ያሸነፍክ ማለት የተጫወትክ ቢኒያም 1 ስም ያዙልኝ አዲ ስም ያዙልኝ እሺ አመለወርቅ እሺ ራዲየት እሺ ብሩክ ተመስገን ይዘልኛል ብሩክ 5 ታግዙኛላችሁ እሺ ከዚህ ውስጥ ያሸነፈው እስቲ ከመቀመጫችሁ ተነሱላችሁ አይደለም ይቅርታ ተወዳዳሪዎች በጣም ይቅርታ ናይስ ተወዳዳሪዎች አንድ ሰው ይቀራል እሺ አንደኛው አሸንፏል ማለት ነው በራሱ ስለዚህ ከነዚህ ውስጥ ያሸነፈውን ሰው ልጠራላችሁ አጋጣሚ ሆኖ የሄደው ሰውዬ ማን እንደሆነ አልታወቀም እሺ ይህንን ውድድር ያሸነፈው በጣም በሚገርም ሁኔታ አቤት ተመስገን ነው ሞቅ ማለት ነው የሚገርም ነው በባር ነው እንትኑ ይላክላችኋል ቪዲዮ ከፈለጋችሁ ይላክላችኋል በባር ነው እስቲ አጨብጭቡለት ገብቷችኋል ፊኛውን ለራሷ ለአንደኛሽ አሁን እንጀምር ፊኛውንማ ጨረሳችሁ እሺ ይሰማል መውደቅ የለበትም ማስተካከል በእጅ የለም እሺ ስለዚህ ምንድነው የምታደርጉት ተወስዱታላችሁ ይቀመጣል ፊኛውን እያያዛችሁ መውጣት ተመለሳችሁ ወደ ውስጥ ትገባላችሁ እሺ ስለዚህ ከዚህ እንደዚህ ተሰለፉማ እንደዚህ ይሻላችሁ ሂድ ከኋላ ሂድ አንተ ከፊት አንተ ነው አይደል ጀምር ይሄው ለካሜራ እንዲመች ይሄው ልንጀምር ነው are you ready yes ዝግጁ ናችሁ are you ready yes great ተዘጋጁ ሂድ በዛ በኩል ቆይ 1 2 3 ለማንሳት ነው የማይቻል
Nice. ዋው! ይሄ ነገር ባሪ ያስፈልገዋል። በጣም ተቀራርቧል። እንትኑ ውጤቱ ባሪ ያስፈልገዋል አይደል? አጨብጭቡላቸው። እሺ ስንት ለስንት ነው? ትክክል ነው ሲል ይሄኛው ልክ አይደለም የተቀመጠው ዝም ብሎ ጣለን ያደረገው። እሺ ስለዚህ ስንት ለስንት ነው ያሸነፉ? ስንት ለስንት? ስንት ለስንት? እና አታበሽቋቸው። እሺ በጣም አሪፍ። በትክክል ያደረገው ቲም ላይ ግን አንድ ሰው ኢምፓርት ያደርግልን። በትክክል ያደረጉት ቲም ከየትኛው ነው? ይሄኛው የትኛው ቲም ነው? እሺ አንድ ሰው ልምዱን ማን መብት ምንድን ነው? ለምን ያሸነፋችሁ? አመሰግናለሁ። መጀመሪያ ሁላችሁም እንኳን አደረሳችሁ። ያሸንፍነው ያው እንግዲህ ዝግጅትና ያው ውስጣችን ላይ የማሸናፊነት ስላለ ነው። መጀመሪያም ከዚህ በኩል ስለነበር ለዛ ነው ያሸንፍነው። ስላሸንፍንም ደስ ብሎኛል። አመሰግናለሁ። ኢትኬር መልካም። ስለዚህ ይህ ሊደር በኢትኬር የ3 ዓመት ቆይታ አለው። በኢትኬር ቤቶች መግዛት ችሏል። አታጨበጭቡለት። ምኖች ያልኳችሁ ቤቶች። እሺ እንዲሁም በኢትኬር ደግሞ መኪና መግዛት ችሏል። ከዛ በመቀጠል ደግሞ ከ10,000 በላይ ቲም አለው። እንዲሁም በጣም ኢነርጀቲክ ሰው ነው። በኢነርጂ ነው የሚታወቀው። የሚጋባ ኢነርጂ ያለው ሰው ነው። እስቲ ሞቅ ያለ ጭብጨባ። እኔ በግሌ በጣም የምወደው የማከብረው የሚገራርም ስልጠናዎች በመስጠት የሚታወቅ ታላቅ ሊደር ነው። ይህ ሊደር በኢትኬር ሊድ ቲም ሜምበር ነው። እስቲ ሞቅ ያለ ጭብጨባ። እያጨበጨባችሁ ግን አይደለም። እስቲ ሞቅ ያለ ጭብጨባ። መልካም። ስለዚህ እዚህ መድረክ ላይ መጥቶ ልምዱን ሼር የሚያደርገን ሊደር ሞቅ እስቲ እያጨበጨባችሁ። አመሰግናለሁ። ደህና ዋላችሁ። ጌሙ ደስ ይላል አይደል? አዎ አንዳንድ ጊዜ ስራ ብቻ አይደለም እንደዚህ አይነት ነገርም ያስፈልጋል። ያው የኔ ስም ይበልጣል ነው። በሙያዬ ደግሞ አስተማሪ ነኝ። የፊዚክስ መምህር ነኝ። በማስተማር የተወሰነ ዓመት ሰርቻለሁ። ማስተማር በጣም የምወደው ሙያ ነው። ምክንያቱም እኔ አስተማሪዎች ባያስተምሩኝ ኑሮ አሁን በግና ከፍት እየጠበኩኝ ጫካ ውስጥ ነበር የምሆነው እና ከዛ አውጥቶ ከእናንተ ጋር ራሱ እንድገናኝ እድሉን የሰጠኝ አስተማሪዎች ናቸው እና በጣም ደስተኛ ነኝ። ለመጀመሪያ እኔ አፋር ክልል ነው ያስተማርኩት። የሚገርም መልካም ምድር ነው አፋር። እንደዚህ አይደለም፣ ሞቃት ነው። ከዚህ ወቅት በኋላ እንደውም አብዛኛው ማህበረሰብ ውጭ ነው የሚተኛው እና ለምኝታ ደግሞ የሚመረጠው አሸዋ ነው። መጀመሪያ ተቀጥሬ በሄድኩበት አሸዋ ላይ ነበር እንድተኛ የተጋበዝኩት ማለት ነው።
እና ላይፌን ተች አድርጎኛል። ምንድነው እኔ ተምሬ ተቀጥሬ አሸዋ ላይ ይተኛለሁ ብዬ አስቤ አላቅም። ምክንያቱም ኢቨን ኢፍ እንዴት ነበር መሰላችሁ የሚሰማኝ ተማሪ እያለሁ ከተማርኩ በኋላ ራሱ እኔ ሰርቼ ምበላ አይደለም ነበር የሚመስለኝ፣ ራሱ ሳልሰራ ሁላ ምበላ ነበር የሚመስለኝ። ማለት ጎበዝ ተማሪ ስለሆንኩኝ በቃ እንደዛ ነበር፣ እኔ እንደዛ ነው የሚሰማኝ ነበር። ግን እንደዛ አይደለም። ተምሬም እንደዛ ሲገጥመኝ በርክ ከማስተማሩ በፊት ተማሪ ያለውም እኔ ቢዝነስ ያው ያቅሜን ተማሪ የሚሰራው እንሰራ ነበር። ወገርት የሚባል ታውቃላችሁ? ወገርት በቃ የሚያውቅ ሰው የለም። ወገርት የሚባል ስራ አለ፣ ለሳሙና ለፋብሪካ ግብአት የሚባል። እኔ እሱን ነገር እየማስኩኝ ይሸጥ ነበር ተማሪ ሆኜ እና በጣም ጥሩ ገቢ ያገኝ ነበር። ከዛ ሃይ ስኩል አካባቢ ስደርስ ደግሞ ፍራሽ ከገለባ የሚሰራ ፍራሽ አለ አይደል? በኬሻ በማዳበሪያ እየተደረገ እሱን እየሰፋው ይሸጥ ነበር ተማሪ ሆኜ ማለት። እና አሁን እንደዛ የምሸጠው እኔ የሚያስተምር ቤተሰብ ምናምን አጥቻ አይደለም። እናቴ ነጋዴ ናት፣ የቡና ነጋዴ ናት። አባቴ ገበሬም ነው ግንበኛም ነውና ለማስተማር ዘይካን ይችላሉ። ግን በግሌ እኔ ብር መቁጠር እንዳለብኝ ይሰማኝ እና እሱን እያደረኩ ነው የሄድኩ። ዩኒቨርሲቲ ስገባ ቢዝነስ ልሰራበት የምችለው ኦፖርቹኒቲ አልነበረም። እንዳጋጣሚ ሆኖ እኔ የመረጥኩትን ፊልድ አይደለም የተማርኩት። እኔ ሜዲሲን ነው መግባት እንፈልገው፣ በቃ ዶክተር ነው እንፈልገው። ግን ያመጣሁት ውጤት ሜዲሲን አያስገባም። ስለዚህ ኮምፒቲሽን አልተሰጠኝ። ሂጄ ደግሞ ፊዚክስ መረጥኩ። ምክንያቱም ቢያንስ ዶክተር ባልሆን ፓይለት ሆናለሁ ብዬ ማለት ነው። ፊዚክስ መርጬ ማለት አሪፍ ውጤት ነው ያመጣሁት እና ወደ 3 ጊዜ ተወዳድሬ ነበር አየር መንገድ፣ ግን አላለፍኩ ለፓይለትነት። እና ከዛ በኋላ ነው ወደ አፋር የሄድኩት። አፋር የሄድኩት ደግሞ እዚህ ሀገር መምህርነት ስራ አጥቻ አይደለም ማለት የሆነ አዲስ አበባ ሰው ከተማ መኪና ላለማየት ነው፣ ደብሮኝ ነው ፓይለት ስላልሆንኩኝ። ለዛ ነው የሄድኩ ባይዘይ ማለት ለመደበቅ ነው የሄድኩት። ሲሄድ ደሞዜ 3117 ብር ነው። እኔ በጣም ብዙ ፍላጎቶች ናቸው ያሉኝ። ከዚያም ፍላጎቴን ለማጣጣም እዛ የነበርኩበት ቦታ ላይ የሚሰራ ስራ በሙሉ ሰራ ነበር። እኔ ቀለም ቀብቼ አላቅም፣ ግን እዛ ሄጄ የሆነ ሰው ቀለም ሊያስቀባ ቤት ሰርቶ እና ቀለም ቀብ ይፈልግልኝ ሲለኝ እንዴ እኔ እኮ ቀለም ቀቢ ነኝ ብዬ ቀለም ቀብቼው ላቃለሁ። ቀለም ቀቢ አይደለም ግን ቀብቼ አውቃለሁ። እሱ ብቻ አይደለም፣ የምናስተምረው እስከ ሰዓት ነው። ከሰዓት በኋላ እርዳታ እናከፋፍል ነበር። እዛ ላይ ስራ እየሰራው እኔ ስንዴ እሸከም ነበር። አስተማሪ ነኝ፣ ከሰዓት ደግሞ ስንዴ እሸከማለሁ። እና ያን ሁላ እያደረኩኝ የተወሰነ ገንዘብ ሳገኝ ደግሞ መጥቼ እዚህ ወለቴ አካባቢ የሆነ ስራ ጀመርኩ። እሱ ስራ ከሰረ። እንደገና ማስተማር ወደ ኬንተሪ ጀመርኩና ኡርጅበሪ ባል ትምህርት ቤት እንታውቅ ከሆነ እና ኡርጅበሪ እያስተማርኩኝ የትምህርት ቤት ባለቤት ፈቅደውልኝ ከ9 ሰዓት በኋላ የሰፈሩን ልጅ በሙሉ እኔ ሰብስቤ አስጠና ነበር ትምህርት ቤት ተፈቅዶልኝ። እና ማለት አሪፍ ብር ነው የማገኘው። ከነሱ ትንሽ ትንሽ ነው የማስከፍለው፣ እኔ ግን ሲደመር ብዙ ብር ነው የሚሆን። ለምሳሌ አሁን እዚህ ቤት ያለ ሰው በሰዓት 50 ብር ቢከፍለኝ ቢደመር ብዙ ብር ነው ይመጣ። ለኔ እንደዛ ነበር፣ በጣም ብዙ ብር ነበር። ግብር የለውም ምናምን፣ ምክንያቱም ብቻ የተመቸ ስራ ነበር እና እሱን በደንብ ሰራው። ከዛ ሌላ ቢዝነስ ደግሞ ከሌላ ሰው ጋራ ሼር ጀመርን ማለት ነው። ከዛ እሱ ቢዝነስ ደግሞ ከሰረ። ዜና አፍተር አሁንም ለማስተማር ሌላ ትምህርት የቀየርኩ እያስተማርኩኝ ጎን ለጎን ሌሊት 10 ሰዓት ኮልፌ ሄድና ልብስ አወጣለሁ። ከዛ እሱን ልብስ ይዤ ትምህርት ቤት ለዘበኛው ሰጥቼው ገባና ጥበቃ ጋር አስቀምጬ ሳስተምር ቆይቼ 9 ሰዓት በኋላ ልብሱን ይዤ መንገድ ላይ እሸጥ ነበር። ደንብ እያባረ። አስተማሪ ነኝ ግን
ከ9 ሰዓት በኋላ ደግሞ ልብስ ይሸጣል። አንድ ጓደኛ አንድ ጊዜ ልብስ እየሸጥኩ አይቶኝ አፍሯል። እሱ ማለት እሱ አፈረ። በቃ እኔ ልብስ ስለሸጥኩኝ በቃ ተሸማቀቅ እና እኔ ላለማየት ተደብቆ ሄዶ አይቻለሁ። እኔ ደግሞ ማለት በራሴ ፍልስፍና ያለኝ ሰው ነኝ። እኔ የምሰራው ስራ እዚህ ፈጣሪን አያስቀይም፣ የሆነን ሰው አልበድል እንጂ ችግር የለው ማለት መጀመሪያ ቸክ አደርጋለሁ። እኔ ካመንኩበት በቃ እሰራዋለሁ። ባይ ኔቸር እኔ ለሰው የምጨነቅ ሰው አይደለሁም። እኔ ሰው አልበድል፣ ግን ሰው ምን ይለኛል የሚል ሼም የለብኝም። ምክንያቱም ሰው ምንም ከማለት አይቆጠብም። ባልሰራም አልሰራም ይለኛል፣ ብሰራም ሰርቷል ነው የሚለው። ሰው ከማውራት አይቆጠብም። ብድሃይ ድሃ ሆኗል ነው የሚለው፣ ሀብታም ቦል ደግሞ ሀብታም ሆኗል ነው የሚለው። ስለዚህ ለሰዎች እንዳውም እኔ ርዕስ መሆን እፈልጋለሁ። ሰዎች ሲሰበሰቡ ቡና እየጠጡ ስለኔ ማውራት አለባቸው የሚል ፍልስፍና አለኝ። ሰው ስለኔ ማውራት አለበት። ያ ነው እና ራሴ ላይ ነው አትኩረት ማድረግ። አይ ዶንት ኬር በቃ ምንም ለምን እንደማልጨነቅ ራሱ ወደ መጨረሻው ነገራቸዋለሁ። ለምን ለሰው እንደማልጨነቅ ማለት ነው። እና እሱን እየሰራው ጎን ለጎን ተማሪ ደግሞ ማስጠናት ጀመርኩ። ያኛው ብሩ ትንሽ ስለሆነ ተማሪ ማስጠናት ጀመርኩ። በሰዓት 400-500 ብር ይከፈለኛል። ቢያንስ በቀን 2 ሰዓት ምናምን አስተምሬ እገባለሁ እና አሪፍ ነው የማገኘው ማለት ነው። ደሞዜ ኦልሞስት መደበኛ ደሞዜ 7000 ብር አካባቢ ነው። እኔ ግን እስከ 30 ብር ምናምን አገኛለሁ አስተማሪ ሆኜ እና ደስተኛ ነኝ። ነገር ግን የኔን ፍላጎት አያሟላም፣ አያረካም። የኔን ፍላጎት መመለስ አይችልም። በየወሩ 30 ብር ቢኖር ለምሳሌ 10 ብር ብጠቀም 20 ብር ነው። በአመት 240 ብር ነው የምቆጥበው። ክፍለ ሀገር ብሄድ ምናልባት 50 100 አጥፍቼ መጣ እችላለሁ። ምክንያቱም ያውን ክፍለ ሀገር ብሄድ ያው ጎደሎ ብዙ ነው እና አሁን እናንተ የቤተሰቦቻችሁን ቤት ወደኋላ ገብታችሁ ብታስቡት እንደዛ ነው አይደል? አሁን እህቴ የስፖርት ልብስ ሳይኖራት ቀርቶ እናቴ ነጠላዋ ተቀዶባት አባቴ ጫማው አልቆ ምናምን ቤት ውስጥ የሆነ ዕቃ መገዛት ያለበት አይቼ ያስተላችኋል። ስለዚህ በቃ እሱ ሳሟላ የኔ ብር ደግሞ ይጎላል። ተመልሼ ዜሮ ነው መሆን፣ ተመልሼ ዜሮ ነው። ይሄ እንደዚህ ከሆነ ሌላ ስራ መስራት አለብኝ ብዬ ማስተማር ጀመርኩ እና ማስተማራዊ በደንብ ስሰራ አዲሽናሊ የግዕዝ ቋንቋም ተናጋሪ ነኝ እና ፈረንጆችን ግዕዝ አስተምራለሁ እና እሱ ፓርት አሪፍ ክፍያ ነው የሚከፍሉኝ። ክፍያው ጥሩ ነው። ፈረንጆች ናቸው፣ በሰዓት ነው የሚከፍሉኝ፣ እኔም እሰራለሁ እና እሱ ላይ በደንብ እየሰራው እነሱ እኔም ወደ ውጭ ሊወስዱኝ ፕሮሰስ ምናምን ጀመሩልኝ ማለት። ምክንያቱም እያንዳንዱ ሰዓት ለኔ ገንዘብ ስለሆነ የሚባክን ደቂቃ የለም። ፈጽሞ ምንም የሚባክን ደቂቃ 7 ቀን ነው የምሰራው። በቃ እሑድ ጧት ቤተክርስቲያን የማሳልፈው ጊዜ ካልሆነ በስተቀር እሱ መደበኛ መንፈሳዊ ህይወቴ ስለሆነ ነው። ከዛ ውጭ ያለው ሙሉ በስራ ነው የማሳልፈው። ለኔ 1 ሰዓት ማለት 500 ብር ነው። 1 ሰዓት ተቀመጥኩ ማለት 500 ብር ላጣ ነው። ሻወር ወስደው ትምህርት ለምን ሰዓት የለም። ለምሳሌ 1ኛው 2ኛው 3ኛው አስተምሬ በ4ኛው ፍሪ ኮንክ በዛን ሰዓት ነው የማስተምረው። ሻወር ወስደው በዛን ሰዓት ይሰማል አይደል? ልተው ይሄ እሺ። በዛን ያህል ኮሚትድ ሆኜ ነው የምሰራው። እሱን ኮሚትመንቴን ሲያዩ ነው ሊወስዱኝ የፈለጉት እነሱ። ምክንያቱም 16 ሰዓት መስራት ከቻልክ አሜሪካ ሄደ ቢያንስ በቃ ራስክን ትለውጣለህ። እዚህ ሀገር ዋጋ እየከፈልክ ስለሆነ እንሂድና እዛ ትከፍላለህ ነው ያሉኝ። እሺ ግን መሄድ አልፈልግም። መሄድ የማልፈልገው እኔ እናት አለኝ፣ አባት አለኝ፣ ሀገር አለኝ፣ ሃይማኖት አለኝ። ብር ብቻ ስለሌለኝ ነው የሚሄደው እና እሱ ትንሽ እልክ ውስጥ ያስገባኛል። የተሸነፍኩ ይመስለኛል። እንኳን እኔ ተመሬ የኛ ሀገር ገበሬ ነግዶ ጤፍ ብቻ ነግዶ ፎቅ ሰርቶ ሰርቫይቭ ማድረግ ይችላል። ለምን ነው የሚሄደው? ኢትዮጵያ ውስጥ የሚሰራውን ሰርቼ ለምን እንትናለ? ኢትዮጵያ ውስጥ ያሉ ፎቆችን አይና አዲስ አበባ ያለፈው ሁሉም ሰው አሜሪካ ሄዶ አይደለም የገነባቸው እነዚህን ፎቆች ኢትዮጵያ ውስጥ ሰርቶ። ስለዚህ እነዚህ ሰዎች ከሚሰሩት አንዱን ስራ ሰርቼ እኔም እነዚህ ያደረጉትን ማድረግ እችላለሁ ነው ሳልሄድ። ያ ነው የኔ እንትን።
በቃ እነሱን እሻልኳቸው እየሰራው ነው። ግን በየመሃሉ የማስተምራቸው ተማሪዎች የመማር ፍላጎት የላቸው። ቤተሰቦቻቸው ይፈልጋሉ፣ ልጆቹ አይፈልጉ። ሜቢ አስተማሪዎቹ ናችሁ ጥናት አስጠነታችሁ የምታውቁ ሰዎች ይሄን ታውቃላችሁ።